እሺ አመሰግናለሁ። እኔም በጣም ያው ብዙ ጊዜ አንተ ስትናገርም እሰማለሁኝ። እኔ እንደዚህ አልፎ አልፎ ነው የምገባው። በእርግጥ እንደዚህ ተሳታፊም አይደለሁም፣ ግን በአብዛኛው አሁን አንተንም ጨምሮ ይህንን መንግስት በጣም አጽራችሁ ስትቃወሙ እሰማለሁኝ። አንዳንድ ጊዜ ሚዛናዊ መሆን ያስፈልጋል። እኛም በሆነ ወቅት ስንቃወም ነበር። ግን አገራችንን የምናስቀድም ከሆነ ነገሮችን በጣም በጣም ዲፕሊ ማየት ይገባል። ለምሳሌ ይህን መንግስት ብንወስድ ከመጣ ጊዜ ጀምሮ በእርግጥ ስልጣኑን ለማቆየት ብዙ ታክቲኮችን ተጠቅሟል፣ እናውቃለን። ይሄንን የትኛውን ፖለቲከኛ የሚያደርገው ነገር ነው። ሁለተኛ እኛ የተሳሳት ነው ሁላችንም፣ አሁን በብሔርም ያለን በኢትዮጵያ ናሽናሊስትም ብለን የምናምን ባይዘው የኢትዮጵያዊነትም ራሱን የቻለ ብሔርተኝነት ነው። እሱን ትንታኔ ይፈልጋል። እሱ ምን እንደማወራ ይገባቸዋል። ስለዚህ ያኔ ሲመጣ ካለው የዋህነት ወይም ራሱ ጠቅላይ ሚኒስትሩን ጨምሮ የመጀመሪያ ንግግሩን ተንተርሰን ከዛም ውጭ ደግሞ ሁሉም እንዲገቡ ኦፈር ባደረገበት መንገድ በጣም አንደርስትሜት አድርገን አይተነዋል። በቃ በቀላሉ ሁላችንም ዘውጋችንን በኪሳችን ውስጥ አድርገን ወደምንፈልገው አቅጣጫ እንመረዋለን የሚል ነው። ምን ያህል ግን ይሄ መንግስት ተዘጋጅቶ እንደመጣ ሁላችንም አይ ቲንክ ኢቨን በጣም ፖለቲከኞች የሚባሉት በጣም ትከሻ ሊለካኩ የሚችሉ ሰዎች ሳይቀር በዛ ወቅት የለውጡ መሪ ነን የሚሉት ሁሉ ኮምፕሊትሊ ነው የተሸወዱት። አንደኛ ይሄንን አድሚት ማድረግ ያስፈልጋል። አሁንም በዚህ ትግል ውስጥ ያሉ ሰዎች አሉ። አሁንም በጣም አንደርስትሜት አድርጎ ነገሮችን ማየት፣ የኋላውን ያለመገንዘብ፣ የወደፊቱን ፕሪዲክት ያለማድረግ፣ ዛሬን ደግሞ ያለንበትን ሁኔታ ያለመረዳት ሁኔታ አለ እና በዚህ ሁኔታ ውስጥ ነው እየዳከርን ያለ ነው ሁላችንም። ይሄ መንግስት ግን ተወደደም ተጠላም አገሪቷ እኛ እንደምንለው በኢኮኖሚ በጣም ተጎድታለች፣ ብዙ የሆነ ሴኩሪቲ ችግር አለ ብለን በምንለውም ልክ ግን ይህ መንግስት ስልጣኑንና መንግስትነቱን እያደላደለ ከዕለት ዕለት እያሸነፈ እየሄደ ነው ያለ ነው። ምክንያቱም የቆምንበትን አሰላለፍ መገምገም ይቻላል። ራስን መሸወድ ጥሩ አይደለም። ይሄ መንግስት ያለውን እየፈጸመ ነው ያለው። በሴራም በስራም በጣም ተሳክቶለታል። ያለውን እየፈጸመ ነው ያለው። በአንድ እጁ ይዋጋል፣ በአንድ እጁ ደግሞ የሚያለመውን ያለማል። አሁን የህዳሴ ጉዳይ ካያችሁት እኔ እዚህ ጋር ለኢትዮጵያኖች ለሁላችሁም በብሔርም ያላችሁን አዘይንዶ ዘዴ የዛ ሀገር ልጆች ነው ሁላችንም። ይሄንን አድሚት የምናደርግ ከሆነ በአብዛኛው ደግሞ እዚህ ጋር ያለነው የውጭ ሀገር ሰዎች ነን፣ ውጭ ነው የምንኖረው። እዛ ግን ገፈቱን ቀማሹ ኦርዲነሪ ፒፕሉን ጨምረን ስንወስድ በአይን የሚታይ በእጅ የሚዳሰስ ነገር እየጨበጠ ነው። ችግሩም እንዳለ ሆኖ ለምሳሌ የህዳሴን ጉዳይ እንደማሳያ ብናሳይ ብዙ ከተባለለት ብዙ ከተደረገ በኋላ በዛም ይሁን በዚህ መንግስት ነው ስኬታማ የሆነው መጨረሻ ላይ። አሁን ከወደብ አልፎ እንግዲህ ከግድብ አልፎ ወደ ወደብ ሄዷል። ይሄ ቀላል ነገር አይደለም። አብይ ስላነሳው ወይም አሁን ያለው መንግስት የብልጽግና መንግስት ስላነሳው እንደው እንትን ማለቱ ጥሩ አይደለም። ማለት በቃ የኢትዮጵያ ኢንተረስት ነው። ወደቡ ነገር ቢመለስ አብይ ኪስ ውስጥ አድርጎት ተፈልጎ ነው። ቆይ ወንድሜ ሐሳብን ተናግራል። ሐሳብ በጣም የሚያረግ እኮ አንዳንዱ ሪፍሌክት ልታረግ ትችላለህ። በኋላ ሐሳብን በእኔ ላይ አዲሱ ነኝ ብለህ ሐሳብ ቻሌንጅ አድርገኝ። ሀብታሙ አዲሱ ነው። አይ ነው ግን ራስን በሐሳብ ቻሌንጅ አድርገኝ። በቃ ይኸውልህ አሁን ሁለት ነገር ላይ ነው አይደለ የምናወራው። ወደቡ እሺ፣ በወደቡ ጉዳይ እንስማማለን። ነገር ግን ይሄ ኮንፍሊክት ኦፍ ኢንተረስት የሚባለው የውስጣችንን ችግር እንፍታ ነው። የውስጣችንን ችግር ለመፍታት እውነት ለመናገር አይደለም ስድብ አይደለም የዩቲዩብ ብዛት፣ ከዛ አልፎ ተርፎ ይሄም ጠቅላይ ሚኒስትር የወጣበትን ማህበረሰብ ዲሞናይዝ ተደርጎ እሱን ኦኬ። ግን አልፎ ተርፎ መሳሪያ ታንግቶ አይደለ እንዴ አሁን ጦርነት ውስጥ ይሄ መንግስት እየተገጠመ ያለው እንዴ? ይሄንን አይተን እናውቃለን እንዴ? በደርግ ጊዜ እንደምታውቁት ነው፣ በወያኔ ጊዜ የምታውቁት ነው። አሁን እኮ በቃ ዛሴት በየትኛው ለምሳሌ የአማራና የትግራይ ክልልን ከወሰድን
በእነሱ ክልል ኢንተርቪን ያደረገ እናንተ አሁን ኦሮሞማ የምትሉት መንግስት የት ቦታ ነው? የት ቦታ ነው ይሄ መንግስት እዛ ቦታ ላይ ኢንተርቪን አድርጎ እኔ ካልገዛኋችሁ፣ እኔ ካልፈለጥኳችሁ፣ እኔ ካልቆረጥኳችሁ ያለ ወንድሜ ሰባት የአማራ ፕሬዚዳንት ሀሳቤን ልጨርስ። ራስህን ማስተዳደር ያቃተህ አንተ ነህ። ፖለቲካህን ሰብስበ ፕራግማቲክ ሆነ ከሌሎቹ ብሔር ብሔረሰቦች ጋር ተናበ ፖለቲካህን አሳልጠ ወደ መሃል መምጣት ያቃተህ አንተ ነህ። ራስህን መሆን አልቻልክም። አብይ እዛ ቦታ ላይ የለም። አብይ ባይዘዌ ሌሎች የሚቀበሉት ጋር ነው የቆየኝ አንድ ጊዜ እሱ ሲያወራ ምንድነው እንደዚህ የምትሆኑት? ይጨርሰው ዛሬ ላይ ታረጋ ዛሬ ነው ደግሞ የመጣሁት። ይኸውልህ ልንገርህ፣ የለም እዛ ቦታ ላይ ከሚናበባቸው ጋር ነው ሊያስተዳድር እየሞከረ ያለው። ሁለተኛ ደግሞ እኔ ልንገርህ እንደኔ አብይን ተቃዋሚ አልነበርም። በሶስት ነገር ግን የአብይን መንግስት ተፈትሼ ቢያንስ ባልደግፍ መቃወም አቁሜያለሁ። በምን እንደሆነ ልንገርህ። አንደኛ ኢትዮጵያን ይወዳል። ገብተዋል። ኢትዮጵያን በሱ ሀሳብ ስር በሱ ኢትዮጵያነት ስር እንድትገባ ሊፈልግ ግን ኢትዮጵያን ይወዳል። አዛኝ ዶፍ ዘዴ አንድ ይሄንን ውሰድልኝ። ሁለተኛ ደግሞ ለአንድ ሀገር እኮ እንዲቆም አንድ ሀገር ገባ ስሪ ፋንዳሜንታል ፒላርስ የሚባሉ ነገሮች እኮ አሉ። ገብተዋል። ኢኮኖሚ፣ ሴኩሪቲ እና ዲሞክራሲ ነው። ዲሞክራሲ አታስበው፣ አሜሪካም ገና ፕሮሰስ ነው። አሁን እንደውም የምታዩት ነው አይደል? አሜሪካ እኛ እዚህ እየኖርን እኮ ነው እያየ ነው። ግን ልንገር ቢያንስ ሀገሩን ይወዳል። ሁለተኛ ዘረኛ አይደለም። የኦሮሞ ኃይል አሁን ይሄ አንዱ የሆነ ሰው እዚህ ጋር አሁን ይሄ ሮጥ ወጣየ ኦላንና አብይን አንድ ላይ ታደርጋለህ? በምን መስፈርት? የት ጋር ተገናኝተው እዴ? አያ ብሔርተኛ ነው። ኦፍኮርስ የአብይ አስተሳሰብ ምን እንደሆነ ልንገር። በኦሮምኛ እንደውም ሰብደኔሳ ይባላል። ጠቅላይነትም ገንጣይነትም በአብይ ፖለቲካ ውስጥ አይፈቀድም። በቃ ኢትዮጵያ ጠቅላይነትንም አትቀበልም፣ ገንጣይነትንም አትቀበልም። ህብረ ብሔራዊት ሀገር ናት። በብሔር ተደራጅቶ ተለጥጦ ሄዶ ኢትዮጵያን ማፍረስም አይችልም። እንደገና ደግሞ የራሱን ብሔር በሌሎች ላይ ፖዝ አድርጎ ጠቅልሎ አግሎ መኖርም አይቻልም። በቃ ይሄንን እንትን አልፈዋለች ኢትዮጵያ። ስለዚህ ይሄንን ነው የሚከተለው። ይሄን እንደሚከተል እኔ አይቻለሁ። ከሁሉም ብሔር ብሔረሰብ የተሰባጠረ ኃይል ነው አሁን ኢትዮጵያን እየመራት ያለው። ኦፍኮርስ የእሱ ሀሳብ በጣም ዶሚናንት እንዲሆን ሊፈልግ ይችላል። ይሄ ልጅ ግን ቢያንስ የሚታይ ነገር የሚጨበጥ ነገር እያሳየ ነው፣ ወደንም ጠላ ነው። በዚህ ምክንያት አልቃወምም። ከዛ ውጭ ደግሞ የኢትዮጵያን እንትን ጥቅም በማስከበር ደረጃ በጣም ርቀት የሚሄድ ለነጭ ሸብረክ ማይል በጣም ያኮራን መሪ ነው። ይህንን ያለመቀበል የኦሮሞ ጽንፈኛ ከሆነ የራሱ ፋንታ ነው። የአማራ ጽንፈኛ ከሆነ የራሱ ፋንታ ነው። የትግሬ ጽንፈኛ ከሆነ የራሱ ፋንታ ነው። ይህንን እንዴት አለመቀበል ይቻላል? ደግሞ እንደገና በቂም ደግሞ የምናስብ ከሆነ ለምሳሌ ፍትህን መጀመሪያ ሰርቭ እናደርግ ካለን ሂሳብ ማወራረድ አንችልም። ገዳይም ሟችም እኛ ስለሆንን ማለት ነው። በቃ ማን ጀመረው የሚል ነገር ላይ ተመልሰ የምንሄድ ሆነዋል። ግን አንድ ደግሞ ማወቅ ያለባችሁ ነገር እዚህ ጋር የተሰባሰባችሁት በአጠቃላይ ይሄ በአንጠጣው የሚደፍርስ አይነት ነገር አለ። ኤርትራኖች ልንገር 30 ዓመት ሙሉ ይሄ ሻዕቢያ መንግስት እንደዚህ አሯቅቷቸው እንደዚህ አፍርድሜ አብልቷቸው፣ ግን ልንገር የራሳቸውን ገመና ለማንም አሳልፎ አይሰጡም። በተቻላቸው መጠን በእኛው አማርኛ እየመጡ ራሳቸውን ፕሮቴክት ያደርጋሉ። እኛ ግን ምናሳፍርን ሰው ፐርሰናሊ ከአብይ ጋር እሹ ስላለ ወይ ስልጣን ስላላገኘ ወይ አቴንሽን ስላላገኘ እንዴት የኢትዮጵያን ጉዳይ አሳልፎ ይሰጣል? ዛሬ ጎምቶ የሚባሉ እኔ ትላንትና በሱ ጉዳይ በሱ ዋጋ የከፈልኩለት ጀዋር መሐመድ እኮ ዛሬ በጣም የሚያሳፍር ስራ እኮ ነው እየሰራ ያለው። እንዴት የኢትዮጵያን መከላከያ አሳንሰ ትናገራለህ? የአብይን የራሱን የሚሄድበትን መንገድ ክሪቲሳይዝ ማድረግ አንድ ነገር፣ የኢትዮጵያን መከላከያ ግን እንዴት ሄደ አቅም የለውም በዚህ ተወጥሯል፣ በዚህ ወጥቷል፣ በዚህ ገብቷል ብለህ ያንን ገመና እንዴት አሳልፈ ትሰጣል? እሱ ብቻ አይደለ፣ ስዩምም እዚህ ጋር አሁን እኔ ችግር አለብህ በእውነት በምሰማ ጊዜ በአብዛኛው አይኖ ከአብይ ጋር ሹ ሊኖር ይችላል። ግን በተቻላችሁ መጠን አብይ አንድ ሰው ነው። ገብተዋል።
አገር ግን አገር ነው። በቃ ይህንን እያገናዘብን ብንሄድ ጥሩ ነው። እኔ እንደውም ልንገረው፣ ወጣት ነው፣ በጣም ፕራግማቲክ የሆነ ልጅ ነው፣ ተራማጅ አስተሳሰብ ያለው ነው። ኦፍኮርስ ቁርሾች አሉ፣ የፈሰሱ ደሞች አሉ። እሱን ግን በቃ በሪኮንሲሌሽን ሁላችንም የገደልን እኛ የሞትንም እኛ በሚል አጠቃላይ የሆነ እርቅ ተፈጥሮ ወደዛ እንድንሄድ ይደረግ። ይሄ ግን ማለት ላይ ካለ አደለ ስልጣንህን አንድ ኦቨር አድርገን በቃ ከዛ በኋላ አንተ ባባይ እኔም ነገ እሱን ቦታ ስተካ መጨረሻ የምሰራውን ሰራለሁ። እንደዚህ አይነት ቪሸስ ሰርኩል የምንከተል ከሆነ መቼውንም ከቅርቃር ውስጥ አንወጣም። አሁን በአጭሩ ጥሪ ተደርጓል ለሁሉም ታጣቂ ለሁሉም ታጣቂ ጥሪ ተደርጓል። ይሄንን አማራጭ ተጠቅመው አብይ ከጌታቸው ረዳ ጋር መቀመጥ ከቻለ ከእኔ ከእስክንድር ነጋ ጋር ወይም ከዘመነ ካሴ ጋር አይቀመጥም ብዬ አላስብም። ወይም ከጀልመሮ ጋር አይቀመጥም ብዬ አላስብም። ዋይናት ምን ችግር አለው? በቃ እኔ እንደዛ አላስብም። ግን እነሱ የሚጠይቁት ጥያቄ በጣም ላይክ ኤክስትራኦርዲነሪ ከሆነ ግን የሚሆን አይደለም። በቃ ይህንን ማመን አለባቸው። ሀገራቸውን የሚወዱ ከሆነ ከዚህ ልጅ ጋር መግባባት አለባቸው፣ ከዚህ ሰው ጋር መግባባት አለባቸው። ከዛ በኋላ ወደሚቀጥለው እንሄድ። ባይዘው እነሱ ብቻ ኤርትራውያኖችንም ጭምር ኮንቪንስ አድርገን በሰላማዊ መንገድ ወደባችንን ገብተዋል አስመልሰን እነሱም ተጠቃሚ ዋይናት ኤርትራውያኖች መጥተው እኛ ጋር ቢሰሩ እኛ ብንሄድ ምን ችግር አለው? መሬቱ ለሁሉ ይበቃል። በዚህ ሴንስ የማናስብ ከሆነ ከባድ ነው። ይሄ ሾቪኒዝም አስተሳሰብ ትክክል አይደለም። ባይዘው ሾቪኒዝም አስተሳሰብ ገብተዋል ናሽናሊዝምን የፈጠረ ነገር ነው። ዛሬ ትምክት ነው ጠባብነትን የሚፈጥረው። ይሄ ቀደም እንደተባለው ነው። ከቆንጆ ምናምን ቢመርጡ ምን ተመላለጡ፣ እንደዛ አይደለም። ሁለተኛ ደግሞ ኢትዮጵያዊነትን የምናስብ ከሆነ ሾላ በድፍኑ አይደለም። ኢትዮጵያ ከብሔር ብሔረሰቦቿም አትበልጥም። ይሄንን ወቁ። ብሔርህና ኢትዮጵያ ሳይጣላብህ መኖር አለብህ በቃ። ምክንያቱም የራስን ብሔር እንደምትወድ የሌላውንም ለመውደድ መነጽርህን መክፈት አለብህ። በዚህ ሴንስ ከሆነ እኔ ምንም ችግር የለብኝም እና በዚህ መልኩ ነው። አመሰግናለሁ። ከቹቹ በኋላ ራጂ ይቀጥላል። ከዛ ልዕልና ኤክሶደስ ዘን ዩናይትድ በተቻለ አቅም እኔ ብዙም አልቆይም። አሁን ልጁ ተናግሯል። ለምን እንደምንቃወመው ይሄን መንግስት ተናግሯል። ኢትዮጵያን ሪዲፋይን እናድርግ ወይም ያደርጋል ብለዋል። ኖ አትችልም። ረመጥ ይወርድብሃል እንጂ አትችልም። ሪዲፋይን ማድረግ አትችልም። ኢትዮጵያ ኦልሬዲ የምናውቃት ናት። ያደግንበት ነው። አያቶቻችን ዋጋ የከፈሉበት ነው። ትርክቱ ይታወቃል፣ መሰረቱ ይታወቃል፣ ታሪኩ ይታወቃል። በግዕዝ የሚገለጥ በብዙ መንገድ የሚገለጣል። አዲስ ኢትዮጵያዊነት አመጣለሁ ለራስህ ታቅፈው ኦሮሚያ ወይ ምናምን ብለህ ትቀጥላለህ እንጂ ኢትዮጵያ ልትል አትችልም። እንታገላለን። ተረጋግተህ ገቨርነብል መንግስት አይኖርህም። የስ ልክ ነህ። የአማራውን ታጋይ ወይም የትግራዩን ታጋይ ወይም የሌሎቹን የመመከት ሁኔታ አሳይተሃል። ዳትስ ፋክት። ይሄ እንግዲህ ምንድነው ኢትዮጵያ ውስጥ አንድ መሆን ስላልተቻለኝ አሁን ጊዜ ብሔርተኝነት ዲቫይድ ኤንድ ኮንከር ነው። ሆሪዞንታሊ እርስ በርስ ስለምንዋደቅ ገዢዎች እድል ያገኛሉ። ገዢዎች ስልጣናቸውን ለማስጠበቅ ይመቻቸዋል። ስለዚህ አሁን ያለው ብልጽግና ወይም በኦፒዲዮ የሚመራው የኦሮሞ መንግስት ሌሎቹን በቀላሉ ሊመክት የቻለበትም በብሔርተኝነት ስለመጡ ነው። አማራ ብሎ እንደ አማራ ነው የመጣው፣ እንደ ኢትዮጵያ አልመጣም። ትግራዩም እንደ ትግራይ ነው የመጣው፣ ሌላውም እንደዛ ነው። ይሄ እስከቀጠለ የስ ብልጽግና ሊቀጥል ግን ምን አሁን ይሄም ምንድነው ይሄም ኑሮ ተኩኖ እንደሚባለው አይ ዶንት ኖ ይሄ ለምን የብልጽግና መንግስት ወይም የኦሮሞ ኤሊቶች እንደሚያስደስት አላውቅም። ኢምፔሪካል ዳታው የሚያሳየው የኢትዮጵያ ህዝብ ከ33% 2016 ላይ ዛሬ 50% ድሃ ነው። ድሃ እንደውም በዚህ አሜሪካን ሀገር ባለው በድሃ ሜጀርመንት አለ፣ በግሎባል ሳውዝ ሜጀርመንት በቀን ከ$3 በታች ማለት ነው። በድህነት በጣም እያሽቆለቆለች ናት ሀገሪቷ። በሴኩሪቲ ራስን መስክረዋል። ሰው ወጥቶ በሰላም አይገባም። ኮሌክቲቭ ፐኒሽመንት በየቦታው አለ። በመቶ ሺዎች ይፈናቀላሉ። የመን ላይ ስደተኞች ያየነውን መከራ አይተናል። ፌልድ ስቴት ነው። ፎር ኦል ኢንቴንትስ ኤንድ ፐርፐስስ ኢትዮጵያ ፌልድ ስቴት ነው። ኢንፋክት አሁን ባልካናይዝድ የመሆን እድል አለው። ትግራይ ዲጁር አይደለም ዲፋክቶ ነው። አሁን የአህመድ ኤሊቶች መቀሌ ሄደው እንደፈለጉ መሆን አይችሉም። ግልጽ ነው። ይሄ እንዴት እንደሚያስደስታቸው አላውቅም። አሁን ኢትዮጵያን እየመራን ነው ስትል ኢትስ ጀስት ክሬዚ። ዲስፈንክሽናል ፋሚሊ እንደመምራት ነው። ፋሚሊው ባይኖር ይሻላል፣ ብትለያይ ይሻላል። ባልና ሚስት ዲስፈንክሽናል ፋሚሊ ከሚመሩ ፍቅር ከሌለ ቢለያዩ ነው የሚሻለው። አሁን ያለው የኦሮሞ የኦፒዲዮ መንግስት ኢትዮጵያን እየመራው ነው ምናምን ብሎ ሲጽናና ያስቀኛል። ኢትዮጵያን እየመራ አይደለም።
ኢትዮጵያ ውስጥ ምንድነው ያለው ግርግር ያለው ወንጀል ያለው የሀገር መበተን ያ ሁሉ ወንጀል ለ8 ዓመት ያየነው እሱን ነው ዶሴ እየተከመረልህ ያለው ይሄን መረዳት ያስፈልጋል። ስለ አማራ ብዙ ተወርቷል። የተወሰነ ብናገር ደስ ይለኛል። አማራ ኢትዮጵያዊነት አስገድሎኛል ምናምን ሲሉ ነበር ቅድም። አማራ ዛሬ ወርደዋል እንጂ ፕሮባብሊ ታች ነው ይሰማል። ኢትዮጵያዊነት አስገደለን አማራነት በአማራነታችን ስንደራጅና ፖለቲካችን በዛ መንገድ ሲሳለጥ ዳንን አለ። ዳታው ይሄንን አያሳይ። አማራነት ተደራጅተህ ፖለቲካን በዛ መንገድ ስታደርግ ሞር አማራ የተገደለው ያ ሞር አማራ ብዙ አማራ ተገድለው ምናየው በቁጥር ደረጃ አማራ ብሔርተኛ ከሆነ በኋላ ነው። ኢትዮጵያዊ ያለ አይደለም። ቁጥሮች ደግሞ አይዋሹ ታውቀዋለህ። እኔ አላስገድድህም ቀጥልበት። አማራ ሆነ ቀጥል። ያው የሞት ቁጥር ይሰማል ወይስ ተቋርጧል? ይሰማል? አይሰማም መሰለኝ። ይሰማል። ቀጥል። ይሰማል። ኦኬ ልቀጥል። ቴንክ ዩ። ኦኬ ልጨርስና እኔ ምን ትልበ ተወደ ለሚ ስልክ እንትን ነው ለሚ ፊኒሽ ይሰማል አይደል ስዩሜ? ለሚ ፊኒሽ ይሰማል። ቀጥል ቹቹ በኋላ ይጨርስ። ስዩሜ እኔ አይቼክ ጠፋፍታልና ሰላም ልል ጎራ ያልኩት ሜን ቶፒክ አንደኛ ጀስት ዛሬ በሰማኸው እንትን በል እኔ ቀጣይ ጊዜ ካገኘው ለማወያየት ፋክት ቼክን ማድረግ ያለብን ነገሮች አሁን ብዙ የተለያዩ ነገሮች ዝም ብዬ ሳሳልፍ ነበረ። አንዳንድ ላይ ጀስት ጥሩ ያልሆኑ ነገሮች ማለት ነው እና አንዳንዶች ኮሜንትም ከስር ስታደርጉ ያላችሁት የዛሬ ውይይት አይኖ ብዙዎቻችን እንተዋወቃለን። ሃዌቨር ውይይት እስቲ ክፍት ይሁንና የሆነ ንፋሱ ይውጣ በሚል የተውኩት መሆኑን እንዲገባችሁ ሁሉም የተነገረ ነገር አክሴፕት ስላደረኩ ወር ስለተመቸኝ ወር ማለፍ አለባቸው ብዬ ስላሰብኩ አይደለም። አጠቃላይ ከመጀመሪያ ጀምሮ እስካሁን ማለት ነውና አትሊስት መድረኮች ኖረው መተንፈሳችን ከዛ እየሰበሰብነው እንድንመጣ በሚል በማሰብ ነው። ራጂ ቀጥል። አጀንዳ ሃርበር ጋር የተያያዘ ወቅቱ ነው ወቅቱ አይደለም፣ ለምን ኢትዮጵያ ውስጥ ያለው ወቅታዊ ሁኔታ የሚል ነበረ። ጀስት አንተ ከሰማኸው አንጻርም አንዳንድ ምላሾች ማንሳት ካለብህ አንስተህ ጠቅለል ታደርግልናል። ጥሩ። እንደዛ ከሆነ ሳወራ ራሴ ወክዬ ነው እንደ ራጂ እንደዛ እንዲታሰብልኝ ማህበረሰብን ወይም ደግሞ የፖለቲካ ፓርቲን ስላልወከልኩ እንደ ራሴ ነው ሃይፖቴሲስንም ሳስቀምጥ የራሴ አሰስመንት እንደሆነ ኦደንሱ እንዲረዳኝ ብዙዎቹ እዚህ ካሉት ወንድሞቼም ብዙም የሀሳብ ልዩነት ስላለን በማንስማማው ተስማምተን በምንስማማው እንስማማለን፣ በማንስማማው እንደማንስማማ እንስማማለን። እኔ ሁለት ፖይንቶች ላይ ላንሳ። አንደኛ ይሄ የኦሮሞማ መንግስት የሚባለው እዚህ ጋር የሚንጸባረቀው ነገርና ባህር በር ላይ ተቃዋሚዎችን ለማሸማቀቅ የሚደረገው ሂደት ላይ የሆነ ነገር ማለት ፈልጋለሁ። አንደኛ ይሄ የኦሮሞማ መንግስት የሚባለው ብዙዎቹ ሁሌ ያነሱታል። አይ ቲንክ ብልጽግና የኦሮሞ መንግስት አይደለም። ብልጽግና ነው። ብልጽግና ውስጥ ያለውን ስብጥር ካየኸው እንደ ኮሚቴም ብትወስደው እንደ ቅርንጫፍም ብትወስደው ተመስገን ጥሩነህ አማራ አይደለም ላትለው አማራ ነው። እንትኑን ልትቃወም ትችላለህ፣ የአይዲዮሎጂው የሚያምንበትን ግን 4 ኪሎ ቁጭ እያለ ነው ከአብይ እኩል። ራጂ ይሄ ክርክር በጣም አልሰለቸንም? ይቅርታ እኔ ማቋረጥ አልፈልግም፣ ግን አባዱላ ትናንትና ስልጣን የለውም ብላችሁ ስትከራከሩ ነበር። ዛሬ ተመስገን አለ ለምን ትሉናል? ነው እኔ ለመሰለኝ ክሊር እንዲያደርግልኝ ነው። እኔ ልንገርህ የኦሮሞ ብሔርተኞች በህወሓት ጊዜ የነበሩ ልንገርህ ኦፒዲዮ ስልጣን ሐሳብን እኮ አንተ ሲሰጥ ሐሳብን ነው ራጂ እንድትመልስልኝ ነው። አስረዳኝ ነው በተሻለ ኪዩኤ ሰዓት አይደለም ጥያቄ ነው። እኔ ላንተ ይኸውልህ ምን መሰለህ ላንተና ብዙ ጊዜ ትደጋግማላችሁና አይደለም እንድትመልስልኝ ነው ራጁ ፕሊዝ። እኔ ላቋርጥ ፈልጌያለሁ። ይኸውልህ ትናንትና ኢህአዴግ በነበረበት ሰዓት የኦሮሞም የአማራም ፓርቲ ነበሩ። እነዚህ ብሔራቸውን ይወክሉ ነበር፣ እኩል ስልጣን ነበራቸው። ይሄን ታምን ነበር? እስኪ እሱ መልስልኝ። አዲስ በቃ እሱ ይጨርስና አንተ ነጥብ ያዝ፣ በኋላ ራስህ አንስተህ ሐሳብ ትሰጥበታለህ። ቀጥል ራጅ።
ለዛ ነው እኔ ሃይፖቴሲስ የምናነሳው የራሳችን ነው ብዬ ያነሳሁት። ከኔ ጋር ላትስማማ ትችላለህ ወንድሜ፣ ግን ሐሳቤን ስጨርስ ኖራጂ ያለው ልክ አይደለም በእኔ አረዳድ ደግሞ እንዲህ ነው ብለህ አንሳ። ጀስት በቃ ዲሰንት የሆነ ዲስከሽን ኪዩኤ ሲመጣ ደግሞ መጠያየቅ እንችላለን የምንችለውን ያህል። በእኔ እይታ ያኔ አባዱላ ኦሮሞ አይደለም አላልነውም። ኢህአዴግ ውስጥ እኔ በእኔ እይታ በራጂ እይታ ኢህአዴግ ውስጥ ለኔ ቲፒኤልኤፍም ሁን ቢሃደንም ሁን ኦህዴድም ሁን ለተፈጸመው ኃጢአት እኩል ነው የምጠይቀው፣ ለተገኘውም ድል እኩል ነው ማሞግሳቸው። በኔ እይታ the same thing አሁንም ከዚህ ነበራቸው ወይ ነው ጥያቄው። እሱን ደግሞ እኔ አብሬያቸው ውሳኔ ስላልሰጠው አላቅም፣ ግን ያወሳሰን ሂደታቸው ላይ የበላይነት ያለው እንደ ቲፒኤልኤፍ በኢህአዴግ ውስጥ ቲፒኤልኤፍ በላይነት አለ የሚለውን በገሃድ ስንቃወም ስንታገል ነበረ። ደሴም ግን ኦህዴድ የነሱ ፓርቲ አይደለም አላልንም። ዛሬም እንደዛ ነው ማየው። ስለዚህ ብልጽግና ውስጥ ያለው የከሌ የድርጅት የበላይነት ነው። በዛን ሰዓት ውህድ ነው ድርጅቱ። ኢህአዴግ እንደ አውታር አለ፣ አጋር ድርጅቶች የሚባሉ አሉ፣ እናት ድርጅቶች የሚባሉ አሉ። ዊዝን እናት ድርጅት ኢህአዴግ አውራ ሆኖ ሲጓዝ እዛ ውስጥ ችግር አለ ብለን እናነሳ ነበረ። which is right ካመሰራረታቸውም ካመጣጣቸውም ካፈጻጸማቸውም። ብልጽግና ሲመሰረት ግን አንዱ ጫካ ሄዶ አንዱ ምናምን አልተባለም። ሁሉም የኢህአዴግ ግልገሎች ናቸው። አውራዎቹ ኢህአዴግ ነው፣ የኢህአዴግ ጫጩቶች ናቸው። ኦህዴድም ቢሆን ቢሃደንም የነበረው ቢሆን ተመስገን ጥሩነህን ብታነሳ አብይን ብታነሳ የኢህአዴግ አገልጋይ ናቸው በሙሉ። መተካካት በሚለው ነው የመጡት። ለኔ በኔ እይታ ደሴም ናቸው። ስለዚህ እኔ የብልጽግና የሚባል ስርዓት የራሱ የሆነ ስርዓት ማራመድ የሚችል ብልጽግና የሚባል ድርጅት ኢትዮጵያን እየገዛት ነው ያለው። ስለዚህ ለኔ የኦሮሚያም ብልጽግና ቅርንጫፍ ነው፣ የጅጅጋም ቅርንጫፍ ነው፣ የአማራ ክልልም ቅርንጫፍ ነው። ብልጽግና ለኔ አንድ ብልጽግና ነው። በቃ ብልጽግና ነው። እንደ ፓርቲ ነው የምተቸው። በፓርቲው ስብጥር ውስጥ የብሔር እንትናቸው የብሔር ኢኩዊቲያቸው ልክ አይደለም ካልክ ማንሳት ትችላለህ። የኦሮሚያ ክልል ቅርንጫፍን የሚመራው 50-60 ሚሊዮን ህዝብ ይዞ ሌላ ቅርንጫፍ ከሚመራው 60-70 ሚሊዮን የያዘውን ወይ 3 ሚሊዮን የያዘውን ኢኩዊቲያቸው ልክ አይደለም ወይ የምትለው ከሆነ እኔ አብይ ጠቅላይ ሚኒስትር ስለሆነ 3-4 ጠቅላይ ሚኒስትር መኖር አይችልም። አንድ ነው የሚያደርጉት። ቀጣይ ያለውን ስብጥር ፖርትፎሊዮዎችን አስቀምጬ ነው ማስቀምጠው። የኛ እይታ ግን የምናየው የገቡትን በአይን የሚታዩትን አመራሮች ብቻ እንጂ ፖርትፎሊዮውን ቁጭ ብታረገው ፊንፊኔ ላይ አዳነች ከንቲባ መሆኗን ነው የምናየው። የፊንፊኔን ምክር ቤት ብታስቀምጠው ፖርትፎሊዮውን ግን በብሔር ከወሰድከው የማን ብሔር እንደሚበልጥ let's bring the data and talk። እኔ ብልጽግናን አልደግፍም፣ ግን ነገም አገር ብትመሰረት ይሁን አሁን ኦነግና አንተ የምትደግፈው የአማራ ብሔራዊ something ኮሊሽን ፈጥረው አገር ጋብይን እንጣለውና ኢትዮጵያን እናስተዳድር እንበል። በዛን ሰዓት ስናመጣ ደሴም ቀመር የምንጠቀም ከሆነ ቀመሩ ላይ አይደለም ፊታውነቱ ስርዓቱ የሚያመጣው ላይ እንከራከር። ስብጥር ከመጣ 14 መምሪያ ካለው መከላከያ 200,000 አባል ካለው 200,000 ኮንትሪቢዩት ስታረክ የማን ብሔር ከየት ቦታ ሚሊዮን ካመጣ ወይ ክልል ከወሰድክ እንደ ክልልም ወሰደው ቶ ብሔር ካልተዋጠል እንደ ክልል ስንቱ መጣ? ኦኬ። ስለዚህ እኚህ መምሪያዎች ይሄን ያህል ክልል ይሄን ያህል ነው የሚባለው። ስብጥር ላይ አይደለም ችግራችን። እኛ የምናወራው ኮስትተን ኢፌክት ላይ ነው የምናወራው። ኢኳሊቲ አይደለም እየጠየቅን ያለ ነው። እኔ እንደ አንድ ኦሮሞ ብሔርተኛ የእኩልነት ጥያቄን አይደለም እያነሳው። መጀመሪያ የመኖር አለመኖር ጥያቄን አንስቼ ወደ ኢኩዊቲ ጥያቄ ሄዳለሁ። ያነሳን ያለ ነው በጣም ዋናው አውታሩ ነገር ቢፈታ ሊፈቱ የሚችሉ ችግሮች ላይ ነው ጊዜያችንን የምንጨርሰው። ስለዚህ እኔ በዛ ነው ማየው። የኦሮሞማ መንግስት የሚባለው የኦሮሞ መንግስት አስመስሎ የሚጓዙ ጥቂቶች የደሴቱ የብልጽግና የደሴት ሰዎች ስላሉ የኦሮሞ መንግስት ሊባል አይገባም። ብልጽግና ነው። ጥሩ ከሰራ አንድ ላይ፣ መጥፎ ከሰራ አንድ ላይ ነው የምናደርገው። ለምን መሰለ ያንን የሚለው ኦሮሚያ ክልል ያለውን ብልጽግና ብንደመስሰው ለምሳሌ አስዩም አድርገው የኢትዮጵያ ችግር ይፈታል? አይፈታም። ሌላ ቦታ ያለው ብልጽግና ነው።
መለስ ሲሞት እኮ ድርጅቱ ቢሆን አውታር ችግሩ ኃይለ ማርያም ሲመጥቶ 6 ዓመት አይኖሩም ነበር። ስርዓቱ ነው የቀጠለው። ያን ስርዓት ነው መዋጋት ያለብን፣ ግለሰቦችን አይደለም። የተዘረጋውን ስርዓት ነው። እኔ በዛ ነው ማምነው። ስለዚህ ይሄ ኦሮሞማ የሚባለው የምጣዱ ያለ እንቅቡ ተንጣጣ አይነት እንዳይሆን ነው። ለምን ይሄንን ስርዓት የሚታገለው ኦሮሞ ስላለ ኦሮሞ እኔ በሚመጥነኝ አላገኝ ጥያቄ ያልተመለሰም እያለ የሚታገል ስላለ ምን ከሰውን ራይት ነገር ካልከሰስን ሶሉሽን አናገኝም ብዬ ስለማምን የኦሮሞ መንግስት ነው ኢሳያስ አስመራ ቁጭ ብሎ የኦሮሞማ ያለ አንተ እዚህ ቁጭ ብለ ምትል ከሆነ ደደቢት በረሃ ቁጭ ብሎ 4 ኪሎ የሚያወራ ከሆነ ዳንግላና ሞጣ ቁጭ ብሎ 4 ኪሎ የሚያወራ ከሆነ የ4 ኪሎ ላይ ከምንጣላ የራሳችንን ችግር ፈተን አንድ ላይ 4 ኪሎ እንዴት ልንመራው እንችላለን የሚለው ሐሳብ ቢመጣ ይሻላል የሚል እምነት ስላለኝ ነው። ያን ብቻ ካመጣን ችግር ነው የሚሆነው ነው። ያንን ካላደረግን ሶሉሽን አይመጣም። ለዚህ ነው ፖለቲካል ኮሬክትነሱን አይ ኖ ኔክሮፖለቲክስ የሚባል ይሄ የአፍሪካ ስኮላር እንተንቤ የጻፉትን ብታነብ አይ ኖ በስርዓት ውስጥ ፌቨር የሚደረጉ ብሔሮች አሉ። በስርዓት ውስጥ ፌቨር የሚደረግ ካልቸራል አይደንቲቲ ይኖራል። በስርዓት ውስጥ የሆነ ነገር የሚደረጋል። ያ አይደለም። እሱን ከገደልከው ዋናው ስላለ ስርዓት ላይ ፎከስ ማድረግ ነው። እሱ ኢንተርቴን ይደረጋል እንደ ችግር ባይታይ ብዬ ነው ማለት ነው። ለምን ቲፒኤልኤፍ የበላይነት እንደ ድርጅት ይኑረው እንጂ የትግራይ እናቶች ናቸው ከማንም በላይ የተጎዱት። የትግራይ እናቶች ናቸው ፊንፊኔ ላይ ቆሞ ሲለምኑ የነበረው። ስለዚህ ግን በስርዓት ፎከስ ብናደርግ እንደዛ ቢሆን ይሄ የባህር ጉዳይ ነው እኔ መናገር ፈልገው ስዩሜ በአባይ ግድብ ጉዳይና በባህር ጉዳይ ለብልጽግና ክሬዲት ተሰጥቶት ተቃዋሚዎችን ማሸማቀቅ የሚደረገው ሩጫን ነው መቃወመው ነው። ከአባይ 1 ደቂቃ ልስጥ። የአባይ ግድብ ተገድቧል። የኢትዮጵያ ህዝቦች ኩራት ነው። ክሬዲቱም የኢትዮጵያ ህዝቦች ነው። ብልጽግና እንዲፈጸም ላደረገው እንደ መንግስት ሮል ክሬዲት ሊወስድ ይችል ይሆናል። ግን የተገነባበት መንግስት ከማትደግፈው ከናታችን ጉልት ከምትሸጠው መንግስት ከማይደግፉ ተቃዋሚዎች እስር ቤት ነው ከምሳቸው በኮንትሪቢዩት ባረጉት ብልጽግናን የማይደግፉ መንግስት ሰራተኞች በገዙት ቦንድ ብልጽግናን የማይደግፉ ባለሀብቶች በገዙት ቦንድ ነው የተሰራው። ስለዚህ ብልጽግና እንደሰጠህ አርጎ ሌሎችን የሚያሸማቅቀው ስተት ነው። ብልጽግና የወራጅ ውሃው ከየት እንደሚፈስ የማንን ስሊቴሽን ይዞ እንደሚሄድ የሁሉም ህዝብ ተቋዳሽ ስለሆነ በሱ አታሸማቅቁን። ግን ሜጋ ፕሮጀክት ሰክሲድ ሆኗል። ነገ ብልጽግና በሄድ ይዞት አይሄድም። ኦነግም ቢመጣ አያፈርሰውም። ሌላውም ተቋሚ ቢመጣ አያፈርሰውም። የሀገር ሀብት ነው። ስለዚህ የሁላችንም ኮንትሪቢዩሽን ነው። በምንም ማሸማቀቅ አይቻልም። እሱ ለኛ ሳይሆን ለአፍሪካም ኩራት ነው። የኢትዮጵያ የብሔር ብሔረሰቦች ሀብት ነው። ስለ ባህር ጉዳይ ኢትዮጵያን እንዳንድ ብሔርተኛ ኢትዮጵያ የባህር በር ቢኖራት ባህር በርም እንዲኖራት እታገላለሁ ብዬ አምናለሁ። ለምን ባህር በር የሚኖረው ጥቅም ለህዝባችን ስለሆነ አገርም እንደ አገር ሀያል የሚያረጋት ዛሬ ግሎባላይዜሽን አለ፣ ኢንተርናሽናል ክራይም አለ። ለዚህ ሁሉ ባህርና አክሰስ ቱ ሲ ማግኘት ለኢትዮጵያ አማራጭ ነው፣ ጥሩም ነው፣ ያስፈልጋታል የሚለው አምናለሁ። እንዴት የሚለው ላይ ነው ልዩነቴ። እንዴት የሚለው አንድ ብልጽግና የሚያስቀምጣቸው ናሬቲቮች ሮንግ ናቸው። ሐሰብ የኛ ነው ብለው ነው የሚያነሱት። ሐሰብ ኢትዮጵያ ተጠቀመችው ከ1952 እስከ 1991 ከኤርትራ ነፃነት በኋላ ደግሞ 1993 እስከ 1998 ጦርነቱ እስኪመጣ ድረስ ብቻ ነው። ከዛ በፊት 52 ዓመት በጣሊያን 10 ዓመት በእንግሊዝ ከዛም በፊት ደግሞ በአፋር ሱልጣኔት የምትጠቀምናት የኛ ነው ብለን ማንሳታችን ልክ አይደለም። ሱልጣኔት ኢትዮጵያ ውስጥ አልነበረም እንዴ? አፋር ሱልጣን ኢትዮጵያ ውስጥ አልነበረም ነበር። ስለዚህ ኢትዮጵያ ነው የአልፋር ሱልጣኔቶች በነበሩበት ሰዓት እኮ ኢትዮጵያ እንዳልነበረችው አዲስቷ ኢትዮጵያ አልተመሰረተችም። እዛን ሰዓት እንደ ኢትዮጵያ እንታወቅም።
the 5 ጊቤስ ራሳቸውን ያስተዳድራሉ። ጦና ወላይታን ያስተዳድራል። የዘመነ መሳፍንቶች አሉ። የሸዋ ንጉስ ለብቻው አለ። እንደዛ ነበር። የኢትዮጵያ ነው ልትላቸው ኢትዮጵያ ኮንበት ባጭር እንትን ራጂ አሁን የኢትዮጵያ ነው ወይስ ልጨርሳ? አይ ይሄንንም እያመለስኩ አጠቃለው ልጨርስ። ራጂ እኔ ናሬቲቭን ብቻ ነው ማነሳው፣ ሌላው ላይ ልዩነት ስለሌለኝ። ናሬቲቭ ልክ አይደለም። ይገባኛልና የኔ ነው ማለት የተለያዩ ቋንቋዎች ናቸው። ይገባኛል የምትነሳው ምክንያት 130 ሚሊዮን ብዛት አለኝ ይገባኛል ነው። ብዛት ስላለ ብቻ አይገባህም። ይገባኛል ህጉ ይሰጣል። እሱም ራሱ አክሰስ ቱ ፖርት፣ አክሰስ ቱ ሲ ሁለት የተለያዩ ናቸው። አክሰስ ቱ ፖርትን ባይላተራል በሆነ አግሪመንት 44 ሀገሮች ናቸው በአለም ላይ የሌላቸው። እንዴት ይኖራሉ እነሱ? ባይላተራል አግሪመንት ላይ አክሰስ ቱ ፖርት ያገኛሉ። the nearest one ኢንፍራስትራክቸር ያለው አንተ እኮ ሐሰብ ሄዳ ላይ የምን የዛሬ 8 ዓመት ሐሰብ እጃ አይቻለሁ። ባኪንግ ዶክ ሁሉ የለው። የሚገርምህ ነገር ኢትዮጵያን የሚመጥን ሳይሆን ባኪንግ ዶክ ሁሉ የሌለው ወደብ ነው። I've seen it። የምጽዋው በጣም ተበላሽቷል። አትሊስት በረር ነው። ስናነሳ ይገባናል የሚለው የኛ ስለሆነ ነው ከምንል ኢትዮጵያ ዲዘርቭ ታረጋለች ብሎ ማንሳቱ ነው። ናሬቲቭ ልክ አይደለም። አንተ አፋር እዛ ተቆርጦ ኢትዮጵያ ነው የምትለው የአፋር ህዝብ የመሬቱ ባለቤት በሻቢያ ሲንጠረገግ ስለ ህዝቡ ምንም ያላነሳ የኢትዮጵያ መንግስት ዛሬ ስለ አሰብ ስታነሳ ሼም ነው። ኢንዲጂነስ የሆነው ኮሚኒቲ የራሱ የሆነው መሬቱን ስለዛ ህዝብ አያስጨንቅም፣ ስለ ወደቡ ነው የሚያስጨንቅ። ስለዚህ የሚነሱ ናሬቲቮች ሮንግ ናቸው። the same time access to sea የሚባለው በዩኤን ህግ ይፈቀድልሃል። access to sea ብዙ ሀገሮች አሏቸው፣ ናቫል ቤዝ ይኖራቸዋል በየቦታው። ሬድ ሲ ላይ እኮ አሜሪካ አላት፣ ዩኤኢ አላት፣ ሌሎች ሀገሮች ዩሮፒያን ሀገሮች አሏቸው። ስለሚቀርቡ ህዝብ ብዛት ስላላቸው አይደለም። ባይላተራል በሆነ አግሪመንት ታገኛለህ። ናቫል ቤዝ ስታረግ ደግሞ ህጉ 6 ኪሎ ሜትር የብስ መሬት ላይ ይፈቅድልሃል። እኛ ከየትኛው ሀገር ጋር ነው በዛ በሰላም ልንወስድ የምንችለው? የደከመ ዲፕሎማሲ ይዘን አባይን ግድብ እንዲያስመርቁ ጠርተህ እኮ የአፍሪካን መሪዎች ጀርባ ማሸት አይደለም። ሩቶን ጀርባ አሽተ ሰልቫኪርን ጽሙ እንዳብሳ አይደለም ዲፕሎማሲ። ዱዊ ላይክ እንደ ሀገር ያ ዲፕሎማሲ አለን ወይ? አለን ወይ ልታመጣ የምትችለው? ያ ነው መታየት ያለበት። እሺ እንበል እንውሰድ፣ በዲፕሎማሲ የሚሰጠን እንውሰድ። ሶማሊያ ከ1000 ማይል በላይ ሲ አክሰስ አላት። ምንድነው በነፊት የሆነችው? የፓይሬቶች መፈንጫ ነው የሆነው። ለምን? የውስጥ ችግሯ ሶልቭ ስላላረገች። ኤርትራ 2 አላት። ምን አገኘች? ሂጄ አይቻለሁ። ባኪንግ ዶክ ሁሉ የለውም ብያለሁ። ለምን? የውስጥ ችግራቸው ምንም ስርዓት ያለው መንግስት ሊያራምድ የሚችል መንግስት ለሌላቸው። ብናገኝም ራሱ አሁን ባለን አውድ ውስጥ እንጠቀማለን ወይ? በመናብ ከወደብ አምጥተህ ሞጆ አታሳርፍም እኮ። አፋር ሰላም ከሌለው፣ አማራ ክልል ሰላም ከሌለው፣ ኦሮሚያ ክልል ሰላም ከሌለው ዱብ አርገው እንደ እንትን አምጥተው እኮ ዛታ ወይስ በመታሽከረክራት ድሮን ነው ኮንቴነር የምትሰበስበው? ዋናው ነገር ፎከስ መደረግ ያለበት የውስጥ ችግራችንን መፍታት ነው። ሌላኛው ደግሞ አያል መሆን ነው። አያል ሆነን ዲፕሎማሲ ደካማ ከሆነ አያል ስንሆን የግድ ለጥምረት እንፈልጋለን። አያል ነን ወይ? አሁን በዛ ቁመና አለን ወይ? መከላከያ ስዩምም ደካማ ነው አለ ብሎ ቅድም የሚነሳው መከላከያው ደካማ ነው። እንደኔ ቦርጩን ዛታች አድርሶ የሚዞር ጀነራል ነው የምታየው። የሚያዋጋ መስመር መኮንን የት አለ? ትግራይ ክልል ያለው ትግራይ ወጣት ቲዲኤፍ ብዙ ሰዓት ግን ወሰድክ። ጨርስ ያለውን አማራ ክልል ያለው ፋኖን ተቀላቅሎ ሌላው ጎበዝ አለቃ ሆኖ በየቦታው፣ ኦሮሚያ ውስጥ ያለው የትጥቅ ትግሉን ተቀላቅሎ ሌላው በሰላማዊ ትግል ይታገላል። ሌላው ደግሞ እስር ቤት አጉረው ነው ያለው። የትኛው ነው ሄዶ መከላከያን የሚቀላቀለው? እንደ 1998 ኢትዮጵያ ተነሳ ሲባል የሚሄደው? ያም በሌለ ነገር ሳክስ መንፋት ዋጋ የለውም። ጦርነት በብዛት አይደለም። ጦርነት በምታምነው በመሪ ሐሳብ ከተጓዝከም። ስለዚህ እንደኔ እምነት የምንጠይቃቸው ነገሮች
ወጥቶ የሚናገረውም የኦሮሞ ጀነራል መጥቶ የሚያወራውም የኦሮሞ ኤምፒ መጥቶ የሚናገረውም የኦሮሞ ባለስልጣን አድርጎ የኦሮሞ ጥያቄ አድርጎ የሚያስመስሉት ነገርም ሮንግ ናሬቲቭ ነው። ወደብ የምንጠይቅ ከሆነ የኢትዮጵያ ህዝቦች ናቸው አንድ ላይ የሚጠይቁት። በነፊት የሚሆኑትም የኢትዮጵያ ህዝቦች ናቸው። እሱም ናሬቲቭ እኛ ኦሮሞን ለማስጠላት የሚደረግ ነው። መጨረሻ ላይ መጨረሻ ላይ ቆይ እኔ መጨረሻ ላይ የምለው ቀይ ባህር ኦሮሞ ነው እያሉ የሚዘፍኑትስ እኔ አልዘፈንኩም። እኔ የምለው እሱ ኦሮሞ ላይ ጥላቻ መግዛት ሂደት ስለሆነ አያስፈልግም። የኦሮሞም ጥያቄ አይደለም። የኦሮሞ በነፊት የሚሆነው ወደብም ካገኘ ከሁሉም ጋር እኩል ነው፣ ካጣም ከሁሉ ጋር እኩል ነው። እሱ ፖለቲካ አይሰራም። እኔ የምለው ግን ወደብ ያስፈልገናል። አዎ። ናቫል ቤስ ያስፈልጋል። አዎ። እንዴት እናገኛለን? ምንድነው እኔ ሪኮመንድ ማረጋው የውስጥ ችግራችንን እንፍታና እዚሽ ጋር ሐሰብ አይደለችም። ኢቭን ከሐሰብ በላይ ዘይላ ነው የሚቀርበለኛ። ግን ሐሰብ ሳይሆን እኛ ውስጥ ችግራችን ብንፈጣና ኢትዮጵያን አያል ብናረጋት ግብጽ ውስጥ አቋርጠን ሱዝ ካናልና ሜዲትራኒያን ላይ ኢትዮጵያ ናቫል ቤዝ ማቆም እንችላለን። ግን የውስጥ ችግራችን መጀመሪያ መፈታት አለበት። ቴንክ ዩ አመሰግናለሁ ልዕልና ቴንክ ዩ ጋይስ። እኔ እንደዚህ ስታወሩ ፖለቲካል ዲፍረንስ ያላችሁ ሰዎች ሳይ በጣም ነው ደስ የሚለው። ባይ ዘ ዌይ መጀመሪያ መሰማማት ከቻልን this is good ብዬ ነው ማምነው። ፈርስት ስቴፕ ነው ብዬ ስለማምን ማለት ነው። እዚህ ላይ ያላችሁት በጠቅላላ የተለያየ አመለካከት አላችሁ ብዬ ነው ማየው። አግሪ የምታረጓቸው ነገሮች አሉ፣ ዲስአግሪ የምታረጓቸው ነገሮች አሉ ብዬ በደንብ አምናለሁ። በኢትዮጵያ ፖለቲካ ላይ ትልቁ ችግር የተቸገርነው አንደኛ መሰማማት የሚባል ነገር ነው። እንዳንሰማማ የተደረገብን ነገር አለ የሚል አመለካከት አለኝ። እንኳን በዜጋ ፖለቲካ በብሔር ፖለቲካ እንኳን ባለነው ላይ እንኳን አማራ ለአማራም መግባባት እስከሚከብደን ድረስ ማለት ነው። ጥያቄዎቻችን አንድ አይነት እየሆኑ ራሱ ማንግባባቸው ነገሮች አሉና ቁጭ ብለን ከመነጋገር ሶልቭ መደረግ ይችላል ብዬ አምናለሁ። እና ቴንክ ዩ እንደዛ ስታረግ ስላየው ማለት ነው። ግን አሁን ያለንብን ፈተና ይገርመኛል። እኔ አንደኛ የኢትዮጵያ ናሽናል ኢንትረስትን እንደ ይቆይ የውስጥ ፖለቲካችንን እንትን ሶልቭ ሳናረግ ይህን ነገር ልናመጣው አንችልም የሚል አስተሳሰብ ያለ አለ። I don't believe ያ ለኢትዮጵያ ጥሩ አመለካከት ያለው ሰው ያንን ያስባል ብዬ አላምንም። አልዋሻችሁም። ኢትዮጵያ ብትፈርስ ጉዳዩ ያልሆነ እንደዛ ሊል ይችላል ብዬ ነው ማምነው። ምክንያቱም ሁሉ ነገር ታይም እንዳለው፣ በተለይ ደግሞ የዓለም ፖለቲካ በአጠቃላይ እየተቀያየረ እንዳለ እያንዳንዳችሁ እዚህ ውስጥ ያላችሁ የፖለቲካል ዕውቀት አላችሁ ብዬ የምገምታችሁ በደንብ ያለውን የጂኦፖለቲካ በደንብ ጠንቅቃችሁ ታውቁታላችሁ ብዬ ነው ማምነው። በዚህ ሰዓት ላይ እንጠብቅ ማለት እናንተን 1000 ዓመት እንግዲህ ከኦነጋኔ በፍጹም ልስማማው የምችለው አስተሳሰብ አንድ ነው ብዬ አላምንም። እንደ ዜጋ የምንቀጥልበት ነገር ካለ ወደ ሙቪንግ ፎርዋርድ እንዴት እንትን እንዳለብን ካለ እንደ አዲስ አብለን ልንግባባ እንችላለን እንጂ በምን አይነት ወይ ልግባባ እንደምችል ራሱ ግራ ይገባኛል አንዳንዴ ማለት ነው። አሁን አልዋሻችሁም ከሪሰንትሊ ከዚህ 5 ዓመት ላይ ዜጋ ፖለቲካ የሚባል ነገር ሳስበው ኦንሊ ቲንግ ያየሁት ነገር ቢኖር ኢቨን ኢፍ ሮንግ መስመር እየተሄደ የአማራን ፖለቲካ ገብቶ የሚያቦካ ነው ያየሁት። አድቫንቴጅ የሚወስድበት ነው ያየሁት። አማራን ተጠቅሞ አማራ በግማሽ ቢነድም የአማራ ህዝብ በግማሽ ቢያልቅም ጉዳዩ ያልሆነ ኢትዮጵያንስ ግሩፕ ነው ያየሁት። ኢቭን ዶም ከፍራቻ የተነሳ ሊሆን ይችላል ብዬ አምናለሁ ያንን። ምክንያቱም ሶሻል ሚዲያው ላይ ላይክ ይሄ የአንድ አይነት ላይክ መንጋውን ካላስደሰትክ በእኛ ወይ ካልሄድ ከአይነት ነገር ብለው የሚያፍን ግሩፕ እንዳለ ያንን ተደርቻለሁ። ያንም እንዳንግባባበት የሆነበት ምክንያት በዛ ምክንያት ነው ብዬ አምናለሁ። ብቻ ያለኛ አመለካከት ራይት ነው የፈለገ ብትሉኝ
ኢትዮጵያ መኖር መቻል አለባት። ከዛ በኋላ ዘላለም ፋይት ማድረግ እንችላለን። እናንተ አላላችሁ I don't think whatever የሚመጣውን ነገር እኔም እናንተም እናስቆመዋለን ብዬ አላምንም። ኦነስትሊ ነው የምነግራችሁ። ያለው የጂኦፖለቲካው ላይ ያለው ቴንሽንን በአካባቢው በሶማሊያ፣ በሶማሌላንድ፣ በጅቡቲ፣ በሻቢያ በኩል ያለውን በአጠቃላይ በሱዳን በኩል ያለውን ነገር እያየን ኢግኖር የምናደርገው ነገር አይደለም። ወደድካችሁም ጠላችሁም ያ ነገር ታይም ሲመጣ እንዴት ነው ሶልቭ የምናደርገው ብለን ያ ታይሙ ሲደርስ ሜቢ ሽፍትን ማድረግ እንጀምራለን ልንል እንችላለን። ያለብንንም ፈተና እኔ ይሄን መንግስት የፈለጋችሁትን ነገር ብታረጉት አንድ ላይ እንኳን ተቀምጣችሁ በአይዲዮሎጂ እንኳን ተሰምጣችሁ ይሄንን በእንደዚህ አይነት መንገድ እንመራለን የሚል አስተሳሰብ እንኳን አይቼባችሁ ቢሆን ኖሮ ሆነስትሊ you know what maybe እንትን ከሚል ይሄ መንግስት እንትን ብሎ it's better to replace it ለላችሁ ይችላል። መደራጀት ያልቻለ አብሮ መቆም ያልቻለ እንዴ በዚህ ሰዓት ላይ በጂኦፖለቲካ በጠቅላላ ኢትዮጵያ ላይ ሱዳን ውስጥ የሀፕን ያረጋ ያለው ነገር በጠቅላላ ኢትዮጵያን ውስጥ ይሆናል ብሎ በሚጠበቅበት ሰዓት ኢትዮጵያ ሰርቫይቭ አርጋ ያንን በጠቅላላ ባለችበት ሰዓት ላይ ነው ይሄ ነገር በዚህ ሰዓት አይሆንም የሚባል ነገር እንትላለ። አንደኛ በጂኦፖለቲካው ምክንያት ነው የኛ ፖለቲካ በአጠቃላይ በየአቅጣጫው በተለያየ ግሩፕ ሰፖርት የሚደረገው። ወደድንም ጠላንም our destiny ሁላችንም መወሰን መቻል አለብን ብዬ ነው ማምነው። ሙቪንግ ፎርዋርድ ምንድነው ማድረግ ያለብን? ይሄ ሶሻል ሚዲያ ላይ የምታዩት ግማሹኛ አይደለንም። ሶማሌዎች አሉኛ አካውንቶች ውስጥ ጅቡቲዎች አሉ፣ ሻቢያዎች አሉ። በአጠቃላይ የምታዩት እንደ ኢትዮጵያዊ ከሆነ ሙቪንግ ፎርዋርድ ወይ እንደ ህዝብ መወሰን ያለብን ነገር አለ። ሙቪንግ ፎርዋርድ ይሄንን ነገር ምን ማድረግ አለብን ብለን ራሳችንን መጠየቅ መቻል አለብን ቢፎር ቱ ሌት። አለበለዚያ እንዳሻንጉሊት ህዝባችንን በጠቅላላ ሲያባሉ በዚህ ሰዓት ላይ ይሄ ጊዜው አይደለም ብለ ፖዝ እንድታረግ ናሽናል ኢንትረስት ቆሞ አይጠብቅህም። አንተ ፈለከው አልፈለከው ዘንድሮ አልፈልገውም ካልከው I guarantee you 30-40 ዓመት from now ነው ልትጠይቅ የምትችለው። ሜቢ የዓለም ፖለቲካ በሚቀያየር ጊዜ የዛን ጊዜም ኢትዮጵያን ወደ እንዳይኖራት አድርገው ያስቀሩበት ታይም በ91 ላይ ሶማሌላንድ አገር መሆን ሲነባት እኛ ገና ለገና ከነሱ ጋር ሪሌሽንሺፕ እንፈጥራለን ብለው እነሱን እንኳን እንደ አገር ሪኮግናይዝ እንዳይደረጉ ያደረጉበት ጊዜ ነው። ሶ ወደድንም ጠላንም አያገባንም የሚል ከሆነ I guarantee you የኛ መበታተን እናንተን ለውስጥም ምንም አላረግንም። ህዝባችንን አስዳክመናል። አንድ አይነት እንኳን በአይዲዮሎጂ እንኳን ለመቀራረብ እንኳን አልሞከርንም። ሶ ፌል ካረግን እንደ ህዝብ ነው ኢትዮጵያን ፌል ያረግናት ብዬ ነው ማምነው። ይሄ መንግስትን መደገፍ ምናምን ሊመስላችሁ ይችላል። እኔ የተደራጀ ኃይል በብዛት በተደራጀ በኢንስቲትዩሽን ስለማመን ሊሆን ይችላል። ወይ እኔ ከመንግስት ደጋፊ እንትን አይታችሁ ሊሆን ይችላል። የመንግስትን ዊክነስ ከናንተ ይልቅ እኔ ልናገረው እችላለሁ ብዬ ማስባለሁ። ግን መደራጀት ምን እንደሆነ አውቃለሁ። አሳልፈን የምንሰጣት በዚህ ሰዓት ላይ ሻቢያዎች ቁጭ ብለው የሚያወሩት ነገር ቢኖር ሂድና ጎትህ ልጅ ያክስት ልጅ ባንዳ ከሆነ ግደል እያሉ ህዝባችንን አሳልፈን ልንሰጥበት ፈጠው አፋቸውን ሞልተው በየሶሻል ሚዲያው ላይ እንደዛ መናገር የጀመሩበት ጊዜ ነው ያለው። ለምን? እኛ መደማመጥና እርስ በርስ ስለተናናቅን ነው። ወደድንም ጠላንም ያለብንን ፈተና ቆመን የምናየው ከሆነ like I said እኔም እናንተም የሚመጣውን ነገር ልናስቆመው እንችላለን ብያለሁ። ምክንያቱም አንዳችሁም ዌል ኦርጋናይዝድ እንኳን አልሆናችሁም ብዬ ስለማምን መከላከያ ዊክ ነው። በመጀመሪያ ደረጃ አማራን ህዝብ መከላከያ የኢትዮጵያ መከላከያ የከፈለውን እኔ በደንብ ጠንቅቄ አውቃለሁ። ያንን መካድ ማለት ውርደት ነው። አብረው ተባብረው ከፋኖም ጋር ከአማራ ስፔሻል ፎርስ ጋር አብረው ተባብረው ያደረጉትን ሳክሪፋይስ መካድ በጣም በጣም ወንጀል ነው። የቆሰሉት የሞቱት
አትሊስት የነሱ ደም ይወቅሳቸዋል ሲወቀሱ እንኳን ሰማ። በተለይ ደግሞ በምን አይነት ወይ እየተዋጓቸው እንኳን እንደሆነ ምን አይነት ፋይት እንኳን እንደተደረገ በዚህ 3 አመት ውስጥ we all know that መከላከያ ዊክ ነው ብላችሁ የምታምኑ ከሆነ ያ እንግዲህ ግልጽ የሆነ ጦርነት እንትን ሲመጣ ያ ምናየው ይሆናል ማለት ነው። ለማንኛውም እንደ አገር በዚህ ጊዜ አይደለም የኢትዮጵያን ፖለቲካ መቼም ነው ምነግራችሁ፣ እኔ ማምነው ነው ምነግራችሁ። የውጭውን ፖለቲካ ካላስተካከል ነው መቼም ውስጥ ያለው ነገር ሶልቭ አይደረግም። ምክንያቱም ግማሹ ሀገር አፍራሽ ነው፣ ግማሹ የባንዳ ልጅ ነው፣ ግማሹ ለጥቅሙ ብሎ የኢትዮጵያን ሕዝብ በጠቅላላ በግማሽ ቢነድ ጉዳዩ ያልሆነ ነው። እንደ ሀገር ሰርቫይቭ ማድረግ ካለብን ያለብንም ፈተና ይሄ ቢመጣ ይሄ ነው፣ ይሄ ቢመጣ ይሄ ነው ብለን መነጋገር እንኳን ምንችልበት ጊዜ ፈጦ እየመጣ ነው ብዬ ነው ማምነው። ቴንክ ዩ ስዩም እና ኤክሶደስ ኦኬ ቴንክ ዩ ስዩም ከረጅም ጊዜ በኋላ ስላየው ደስ ብሎኛል። እኔ የተወሰኑ ፖይንቶችን አድሬስ አድርጌ ባጭሩ ሀሳቤን ጠቀልላለሁ። ምንድነው ያቦን ግብር የበላ ያክለፈልፈዋል ያስለፈልፈዋል ይባላል። አንዳንድ የሻቢያን ምንድነው የሻቢያን ትርፍራፊ እየበላ ያደገ ሰው በምን አይነት ቶን እና በምን አይነት ቮይስ ሊናገር እንደሚችል ኤክስፔክት ይደረጋል። እሱን ሰምተናል። ምንም ፕሪንሲፕል የሌለው ቅርጽ አልባ በሁሉም አቅጣጫ ሁሉንም አታክ የሚያደርግ ምንም አይነት ሰፖርት የሚያደርገው ቤዝም ምንም ፕሪንሲፕልም የሌለው ፖለቲክስ ማለት ነው። ሻቢያን ካያችሁት በዛ በኩል ከየመን ጋር ይዋጋል፣ በዚህ ጋር ዞሮ ከኢትዮጵያ ጋር ይዋጋል፣ በዛ ሄዶ ሱዳንን ይነካል፣ አልፎ ሄዶ ጅቡቲን ይነካል እና በየአቅጣጫው ምንም አይነት ሰብስታንስ ያለው ፓርትነርሺፕም የለውም። ግራውንድ የሆነ ፖለቲክስም አይሰራም። ሁለተኞቹ ደግሞ የብልጽግናን ፍርፋሪ የሚበሉ ናቸው። ምንም ፕሪንሲፕል የሌላቸው ቤዝለስ የሆነ አኪዜሽን የሚያደርጉ ፕሪንሲፕል የሌለው ፖለቲክስ እና በጣም ሾርት ሳይትድ የሆነ አመለካከት ማለት ነው። በሁለቱም ደረጃ በሁለቱም መንገድ ለኢትዮጵያ ፖለቲካ ትንታኔ መስጠት ኢትዮጵያን ይጎዳታል ብዬ ነው የማስበው። አሁን ከረንትሊ ያለንበት ሁኔታ ምንድነው? ኢትዮጵያ የሞትና የመዳን ተስፋ ባጭሩ በግልጹ ጀስቲፋይ ሊደረግ የሚችልበት ከፍተኛ የሆነ ፕሮብለም ውስጥ ያለንበት ሴናሪዮ ላይ ያለ ነው። ሶ ይህንን ነገር አንደርስታንድ ለማድረግ ጂኦፖለቲክሱን አንደርስታንድ ማድረግ ይፈልጋል። ኢንተርናል ኢትዮጵያ ውስጥ ያለውን ፖለቲካ አንደርስታንድ ማድረግ ይፈልጋል። የህዝቡን ሳይኮግራፊና ዲሞግራፊ በደንብ እንትን ማድረግ ይፈልጋል፣ ሰርቬይ ማድረግ ይፈልጋል። አሁን ከረንትሊ በዛ በኩል ከኤርትራ ጋር እንቆማለን የሚሉትም በዚህ በኩል ደግሞ ብልጽግና ጋር ቆመን ከኤርትራ ጋር እንዋጋለን የሚሉት ሰዎች ሁለቱም የኢትዮጵያ ናሽናል ኢንተረስት ጠላት አድርጌ ነው የማስበው። ከረንትሊ ኢትዮጵያ ውስጥ ፕራዮሪቲ ሊሰጠው የሚገባ የህይወትና የሞት ጉዳይ የሆኑ በጣም ፕራዮሪቲ ልንሰጣቸውና ተኝተን ላናድርባቸው የሚገባ ኢንተርናሊ ልንሰራቸው የሚገቡ በሚሊዮን የሚቆጠሩ ፕሮብለሞች ያሉብን ሀገር ሆነን ኢንስቴድ ኦፍ አድሬሲንግ ዶስ ፕሮብለም ውጭ ወጥተን ሌላ ጠላት ነው እየፈለግን ያለ ነው። ሶ ክፉና ቅዝምዝም ቀን ጎንበስ ሲሉት ያልፋል ነው። መጀመሪያ ሀገር ውስጥ ያለን ፕሮብለም አድሬስ አታረግ ውጭ ላይ የርክ ግብ የምትያያዝበትና የምትተናነቅበት ምክንያት የለም። ጂኦፖለቲካው ምን እንደሚመስል የተወሰነ ልዳስና ከዛ በኋላ ሀገር ውስጥ ያለውን ነገር ተናግሬ እዚህ ጉዳይ ላይ የኢትዮጵያ ሕዝብ ምን አይነት ፖዚሽን ሊይዝ ይገባል የሚለውን ነገር ድምድሜ እጨርሳለሁ። ከሀገር ውስጥ ጀምር ከብልጽግና ጋር ቆመ ምንም አይነት ናሽናል ኢንተረስትና ናሽናል ፕሮጀክት የሚባል ነገር የሚታሰብ ጉዳይ አይደለም። የአንድ ሀገር መንግስት ፕራይመሪ ሪስፖንሲቢሊቲው የኔሽኑን ኢንተረስት ማስጠበቅ ነው። አንድ ሀገር የምንለው ስቴት የምንለው ነገር 3 ኮምፖነንቶች አሉት። ፖለቲካልና ሌጋል ኤንቲቲ ነው ሀገር የምንለው ነገር። ከነዚህ ውስጥ ፖለቲካልና ሌጋል ኤንቲቲ ነገሮች ውስጥ 4 ነገሮች አሉ። አንደኛው ኔሽን የምንለው ነው፣ ሁለተኛ ሶቨርኒቲ፣ ሶስተኛው ገቨርንመንት፣ አራተኛው ቴሪቶሪያል ኢንቴግሪቲ የምንለው ነው። እነዚህ 4 ነገሮች በአንድ ሀገር ውስጥ ስንሆን ኮንሲደር ልናደርግ የሚገባው ጉዳይ ነው። መንግስት የሚባለው ነገር ዋና አስፈላጊ የሆነበት ምክንያት እነዚህን ራይቶች በጠቅላላ ኤክሰርሳይዝ ማድረግ የምትችልበትን ፕላትፎርም እንዲያዘጋጅ ነው። ኔሽኑን ኢንተረስት ማያስጠብቅ መንግስት እኛ አይተናናቅም። የትም ዓለም ላይ እንደዚህ አይነት መንግስት ይኖራል ብለን አናስብም። በሚሊዮን የሚቆጠር ህዝብ ሀገር ውስጥ ከጨፈጨፍክ፣ የሀገርን ሉዓላዊነት ድንበር ከፍተህ ካዘረፍክና ካስደበደብክ በኋላ የሀገር ቴሪቶሪያል ኢንቴግሪቲ፣ ሶቨርኒቲ፣ የናሽናል ኢንተረስት ምናምን ብትል ተረት ተረት ነው። ማንም የሚሰማ ሰው የለም። ስለዚህ ህዝብን እየገደልክ ኔሽኑን እየገደልክ ስለ ናሽናል ኢንተረስት ልታወራ አትችልም። ቴሪቶሪያል ኢንቴግሪቲውን አስደፍረ ስለ ቴሪቶሪያል ኢንቴግሪቲ ልታወራ ሞራሉም ማንዴቱም የለም። ሶ ኢትዮጵያኖች አሁን ያለንበት ሁኔታ ኢንተርናሊ በጣም ትልቅ ፕሮብለም ነው ያለብን። ኢኮኖሚያችን በጣም ኮግማየርድ የሆነ ኢኮኖሚክ ፕሮብለም ውስጥ ነው ያለነው።
ኢንተርናል የሶሻል ፕሮብለም ከዚህ በፊት አይተን ማናቀው ነው። ኤሊት ግሬቫንስ አይተን ሰምተን በማናቀው ደረጃ ነው ያሉት ፕሮብለሞች በጠቅላላ አድሬስ ሊገቡ በሚገባው ልክ አድሬስ ሳይደረጉ በዚህ ላይ ጂኦፖለቲካሊ በጣም አደገኛ የሆነ ሴናሪዮስ ሊያስገቡ ነው እየሞከሩ ያሉት። ይሄ ችግር ምን ኤስካሌት ሊያደርግ ይችላል የሚለውን የውስጥ ሀገራችን ውስጥ ሊፈጠር የሚችሉ ሴናሪዮችን ልዳስና ከዛ ወደ ውጭ ቀጥሎ ወደ ሪጂናል ከዛ በኋላ ደግሞ ግሎባል የሆነውን ፐርስፔክቲቭ እናያለን። አገር ውስጥ ሚሊታንት ናሽናሊስቶች አሉ። ፋኖን ካያችሁት የአማራ ናሽናሊስት ነው፣ የታጠቀ ነው፣ ባትል ቴስትድ የሆነ አርሚ ያለው። ቲዲኤፍን ካያችሁት ከ200 ሺህ በላይ ሰራዊት ያለው ባትል ቴስትድ የሆነ አርሚ ትግራይ ላይ አለ። ኦላ በቁጥር የማይታወቅ ምናልባት 200 ሺህ የሚሆን ከዛ በላይ እስካሁን ድረስ የታወቀ ነገር የለም። በቁጥር ኦፊሻል የሆነ ዶክመንት በዛ ላይ ማግኘት አልቻልኩም። ባትል ቴስትድ የሆነ አርሚ አለ እዛ። እነዚህ ሶስቱ አካላቶች ፖለቲካሊ በጣም እርስ በርሱ የሚጋጭና ሊስማማ የማይችል ኢንተረስት ያላቸው አካላቶች ናቸው። ሶ 4 ኪሎ ያለው መንግስት ወደ ውጭ ወጥቶ ጦርነቱን ሲያደርግ ኢንኬዝ ፕሮክሲ የመሆን ፕሮባቢሊቲ ስላለው ጦርነቱ ኦር ደግሞ ፕሮክሲ የመሆን ፕሮባቢሊቲ ስላለው አገር ውስጥ ያሉ አካላቶችን የሚያስጣጥቁ የውጭ ሀገር አካላት ቢኖሩ ምን አይነት አውትካም ሊኖር እንደሚችል ፎርካስት የማድረግ አቅም አለው መንግስት አለ ብዬ አላስብም እኔ። ሶ እነዚህ ኮንፍሊክት ኦፍ ኢንተረስት ያለባቸው አካላቶች ሴንትራል ገቨርንመንቱ ዊክ በሆነ ሰዓት በእነዚህ አካላቶች መካከል ኮመን ኢነሚና ኮመን አጀንዳ ተፈጥሮ ኮንሰንሰስ ማምጣት ካልተቻለ ፍራጃይል ስቴት የተባለችው ሀገራችን ፌልድ ስቴት እና ስቴት ኮላፕስ የሚባለው ስቴጅ ቀጥሎ የሚመጣ ነው። ሁለተኛው ወደ ሪጅናችን እንምጣ። ኤርትራን ታቋታላችሁ። በዚህ በኩል ጅቡቲ ያለች፣ ሱዳን አለች። ሱዳን ያለችበት ሁኔታ የሚታወቅ ነው። ቀጥሎ ደግሞ ሶማሊያ አለች። የነዚህ መንግስታት በጠቅላላ የራሳቸው የሆነ ፖለቲካል ኢንተረስት አላቸው። ጅቡቲ ኦልሞስት the whole nation dependent የሆነው በኢትዮጵያን ፖፑሌሽን ላይ ነው። የነሱ ጂዲፒ ከኛ ለወደብ ከምንከፍለው እንትን ቤዝ ያደረገ ነው። ሶ አንተ ኦልተርኔቲቭ አገኘህ ማለት የጅቡቲን ሰርቫይቫል ጥያቄ ሰርቫይቫል ኢንስቲንክት ውስጥ እያስገባት ነው። ስለዚህ ጅቡቲ እዚህ ላይ የራሷ የሆነ ፖለቲካል ኢንተረስት አላት፣ ኢኮኖሚካል ኢንተረስት አላት፣ የሴኩሪቲ ኢሹ አለባት። ሶማሌም the same thing። በሱዳን ስንመጣ ኦልሞስት ፌልድ ስቴት ወደ መሆን የተቃረበ መንግስት ነው ያለው። ለሁለት ጎራ ተካፍለው እርስ በራስ እየተራኮቱ ያሉበት ሁኔታ ነው። ያም ፕሮክሲ ዋር ነው። ሶ እንደዚህ አይነት ሴናሪዮ ባለበት ሁኔታ ላይ ይሄ ጦርነት ቀጥሎ ምን ሊያስከትል ይችላል የሚለውን ነገር ፕሪዲክትን ፎርካስት የማድረግ ብልጽግና አቅም አለው ብዬ አላምንም። ሶስተኛው ከዚህ በዘለለ ይሄ ሬድሲ የምንለው የግሎባል 1.3 ትሪሊየን ዶላር ግሎባል ትሬድ የሚደረግበት ራውት ነው። የዓለማችን በጣም ኢምፖርታንት የዓለማችን ላይ ኦልሞስት የትሬድ እንትን ላይ የሚደረገው ወደ 3.9 ትሪሊየን ዶላር ነው። ከዛ ውስጥ ኦልሞስት 35-40% የሚሆነው በዚህ በሬድ ሲ ላይ የሚያልፍ እንትን ነው። የግሎባል ሰፕላይ ቼንን ዲስራፕት የሚያደርግ ነው። የግሎባል ሱፐር ፓወር የምንላቸው ሚድል ፓወር የምንላቸው እዚህ ቦታ ላይ የራሳቸው የሆነ ፖለቲካል ኢንተረስት አላቸው፣ ኢኮኖሚካል ኢንተረስት አላቸው። ባቤል መንደብ ላይ የመን ባለፈው እያደረገችው የነበረውን ጦርነት የምታየው ከሆነ እዛ ላይ የካውንተር ቴሮሪዝም አክት እየተደረገ ነው። አሜሪካኖች እዚህ ቦታ ላይ ኢንተረስት አላቸው። ራሻዎች ከአዲስ የሆነ ጂኦፖለቲካል ስትራቴጂ አምጥተዋል። ከክልላችን ካለንበት እንትን ወተን ሪጂናል ዶሚናንሳችንን አልፈን ግሎባል ሱፐር ፓወር መሆናችንን ተመልሰን በጎርባቾቭ ያጣነውን ዶሚናንስ ማግኘት አለብን ብሎ የሚያምኑበት ሰዓት ነው። ሶ የቻይና ኢንተረስት አለ። ቻይና ባለፈው ዕለት ትዝ ይላችኋል፣ የዛሬ 6 ወር 7 ወር ኢሳያስ አፈወርቂን ምን አይነት አቀባበል እንዳደረጉለት። ምናልባት የኤርትራ ኢኮኖሚ የቻይና የአንድ ቀበሌ ኢኮኖሚ ነው የሚሆነው። የዛን ይሄ ኢኮኖሚካሊ በጣም ዊክ የሆነን ሀገር በዛ አይነት ንጉሳዊ በሚመስል አይነት አቀባበል ሲያደርጉለት ምን አይነት የጂኦፖለቲካል አንደርስታንዲንግ ቢኖር ነው፣ ምን አይነት ኢንተረስት ፈልገው ነው እንደዚህ አይነት ነገር ያደረጉት የሚባለው ነገር መታየት አለበት። ሶስተኛው ቱርክ ነው። ቱርክም ሚድል ፓወር ከምንላቸው አሁን ወደ ሱፐር ፓወር ለማድረግ በጣም ትልቅ ጥረት እየተደረገ ነው። ከሪጅናቸው አልፈው ሌሎች ቦታዎች ላይ ኢንፍሉዌንስ ለማድረግ እየሞከሩ ነው። በራሻና በዩክሬን ጦርነት ላይ ታያቸዋላችሁ። እስራኤልና በፓለስቲኒያን መካከል፣ ኢትዮጵያና በእንትንም በነበረው መካከል አደራዳሪ ሆነው ለመምጣት እየሞከሩ ነው። ስለዚህ ሱፐር ፓወር የመሆን ፍላጎታቸው ጨምራለሁ። ህንድ፣ ራሻ፣ አውስትራሊያ የምንላቸው ሀገሮች በጠቅላላ የራሳቸው የሆነ ፖለቲካል ኢንተረስት አላቸው እና እዚህ ቦታ ላይ የሚነሳ ጦርነት ዝም ብሎ ቀላል የሚሆን ጦርነት አይደለም። ሶ እዚህ ላይ ሪዘርቬሽን ለምንድን ያለኝ ብዬ ስናገር መጀመሪያ ቅድም ከተናገረው ከወጣው ሰው የምንለየው ኢትዮጵያ የህግ የሞራል የታሪክ ማንዴት አላት አሰብን ክሌም የምታደርግበት። የአሰብ ጥያቄ መጠየቁ ትክክል አይደለም ብዬ አላምንም። መጠየቁ ትክክለኛ ጥያቄ ነው፣ 100% መስማማበት ነው። የጠየቁት ሰዎች ግን ትክክል አይደሉም ብዬ አምናለሁ። 3 መሰረታዊ ጥያቄዎች አሉኝ። የመጀመሪያው ኮምፒተንሲ ነው። ኮምፒተንሲ ምልህ ብልጽግና ሎንግ ተርም ስትራቴጂ አውጥቶ
አውትካም ፎርካስት አድርጎ የሚመጡ ኮንሲኩዌንሶች አንኢንቴንድድ ኮንሲኩዌንስ ምን ሊያስከትል ይችላል፣ ምን አይነት ፕሮብለም ውስጥ ልንገባ እንችላለን ብሎ ሴናሪዮ አናሊሲስ የመስራት አቅማቸው በጣም ደካማ ነው፣ ዊክ ነው። ላለፉት 6 እና 7 ዓመታት አይተናል። በጣም በአጭር ጊዜ ውስጥ ወዳጅ የነበረው ጠላት ሲሆን፣ ጠላት የነበረው ወዳጅ ሲሆን እያየን ነውና ይሄ ስትራቴጂክ ቲንኪንግ ካፓሲቲ እንደሌለው የሚያሳይ ነው። ኤርትራ ወዳጁ ነበረች። ለኢንተርናሽናል ኮሚኒቲው ሳይቀር ወጥቶ የኤርትራኔ አምባሳደር ነኝ ብሎ የሚናገር የነበረ ሰው ዛሬ የኢትዮጵያ ኤግዚስተንሻል ትሬት ናት ኤርትራ ብሎ ሲናገር ኮንትራዲክት የሚያደርግ ነው። ይሄ ነገር የሚመነጨው ፖለቲክስን በደንብ አንደርስታንድ ያለማድረግና በጣም ሾርት ሳይትድ የሆነ አመለካከት ከመኖር ነው። ሶ ሻሎ የሆነ ፖለቲካል አንደርስታንዲንግ ያላቸው የሚናገሩትን ነገርም ዛሬም የሚያደርጉት ነገር ከዛው ፕሮብለም አያስወጣንም። ሁለተኛው የኮምፒተንሲ ችግር አለባቸው ምለው የፕሮጀክት ማኔጅመንት ስኪላቸውን ካየ ዋር ማኔጅመንት ስኪላቸውን የትግራይ ጦርነት ላይ በ15 ቀን ጦርነት እንጨርሳለን ብለው ገብተው 2 ዓመት ፈጅተው 1 ሚሊዮን ሰው ፈጅተው የኢትዮጵያን ኢኮኖሚ $40 ቢሊዮን ዲቫውር አድርገው ኢንፍራስትራክቸር ተመልሶ ሪቢውልድ ለማድረግ በትግራይ ክልል $30 ቢሊዮን በአማራ ክልል ከ18 ቢሊዮን በላይ ያስፈልጋል ተብሎ በአጠቃላይ $48 ቢሊዮን የሞተውን ሰው ምናምን ጠቅላላ ካጁዋሊቲና ኮላተራል ዳሜጁን ካስገባ ነው ከግምት ውስጥ መልሶ ያንን ነገር ያጠፋ ነው አዲስ ኢንፍራስትራክቸር ለመገንባት አይደለም፣ በፊት ወደ ነበርንበት ቦታ ላይ ለመመለስ እንኳን ከዚህ በኋላ ከ10 ዓመት በላይ እንፈልጋለን። ሶ በጣም ሾርት ሳይትድ የሆነ ኦቨር ሲምፕሊሲቲ ሲንድሮም የምንለው የሚያጠቃው አይነት ሊደርሺፕ ያለው። ስለዚህ አሁን ይህንን ግሎባል ሱፐር ፓወር ሚድል ፓወር የምንላቸው ኢትዮጵያ ውስጥ ያለውን ፖለቲካል ፕሮብለም አንደርስታንድ አድርጎ ከዚህ ጋር ኮምፒተንት የሆነ አፕሮች ይከተላል ብዬ ስለማላስብ እዚህ ላይ ሪዘርቬሽን አለኝ። ሁለተኛው የትረስት ጉዳይ ነው። እንዳየነው የዋር ማኔጅመንት ስኪሉ ብቻ ሳይሆን እንደ የሂውማኒቲን የሚያይበትን መንገድ በጣም የተንሸዋረረ ነው። የኢትዮጵያን ታሪክ የኢትዮጵያን ናሽናል አይደንቲቲ ዲዘርቭ የሚያደርግ ሊደርሺፕ ነው ብዬ አላምንም። ትግራይ ላይ የተደረገውን ጦርነት ካያችሁ ትግራይ ላይ ገብቶ ሰው ጨፍጭፎ ገሎ ጄኖሳይድ ፈጽሞ ደን ደግሞ ቀጥሎ አማራ ክልል ላይ ጄኖሳይድ አስፈጽሞ ዛሬም ላይ ደግሞ ጄኖሳይድ እየፈጸመ ነው። ወለጋ ላይ የሚያደርገውን ነገር ማየት ነው። ሰው ሲገሉ በጣም ብሩታል ናቸው። ዋር ክራይም ለመፈጸም አይፈሩም፣ ጄኖሳይድ ለማድረግም አይፈሩም። ስለዚህ እኔ ኢትዮጵያ የሚለው ብራንድ ደግሞ ያሳስበኛል። እንደዚህ አይነት ኢሪስፖንሲብል እና ኢንኮምፒተንት የሆኑ ሰዎች ኢትዮጵያ የሚለውን ብራንድ ወስደው ኤርትራ ላይም ጄኖሳይድ ፈጽሞ በኢንተርናሽናል ኮሚኒቲ ኢትዮጵያ የምትባል ሀገር የተወገዘች እንድትሆን አልፈልግም። ሪስፖንሲብል የሆነ ሊደርሺፕ እና ሪስፖንሲብል የሆነ ሲቲዝን ሲመጣ ዲፕሎማቲክ ኢንጌጅመንት አድርገን ኦር ደግሞ ባርጌን ማድረግ ባለብን ልክ አድርገን ማስመለስ ያለብን የራሳችንን ሪሶርስ ማስመለስ የምንችልበትን ፖለቲካል ስራ መስራት አለብን ብለን እናምናለን ማለት ነው። ሶስተኛው የታይሚንግ ጥያቄ ነው። with all the problem that we have ኢትዮጵያ ኢንተርናሊ ከዛ ደግሞ ኤክስተርናሊ ያሉብን ፕሮብለም is it the right timing እንደዚህ አይነት ነገር የመጠየቅ የሚለው ነገር በጣም እስከዛሬ ድረስ ደጋግሜ ያሰብኩት መልስ ላገኝለት ያልቻልኩለት ጥያቄ ነው። ኢትዮጵያ ውስጥ ኦልሞስት 30% የሚሆነው የኢትዮጵያ ህዝብ መልቲ ዳይሜንሽናል ኤድና ሰፖርት ይፈልጋል። መልቲ ዳይሜንሽናል ኤድና ሰፖርት ማለት የትምህርት ብቻ አይደለም፣ የምግብ ፕሮብለም አለበት፣ የህክምና ቤዚክ ሰርቪስ የሚባለው ነገር በጠቅላላ ማግኘት የማይችል ሶሳይቲ ነው። ይሄ ፕሮብለም ባለበት ሁኔታ በኤትኒክ ግሩፖች መካከል ያለው ግሬቫንስ ደግሞ ከዚህ በፊት አይተን በማናውቀው ነው። አማራ ከትግሬ ጋር ሊበላላ ይፈልጋል፣ ትግሬ ከኦሮሞ ጋር፣ አማራ ከኦሮሞ ጋር ሊበላላ ይፈልጋል። እርስ በራሱ ሊጨራረስ ሲቪል ዋር ለመነሳት በቋፍ ላይ ያለ ህዝብ ነው ያለው። ሴንትራል ገቨርንመንቱ ሪስፖንሲብል ሆኖ ሚዲየት የማድረግ ፖቴንሻሉን ተጠቅሞ በሁለቱ በኤትኒክ ግሩፖች መካከል ያለውን ፕሮብለም ኤስካሌት ከማድረግ እንደማርገብ ይልቅ ጭራሹኑ በኤትኒክ ግሩፖች መካከል አዳዲስ ናሬቲቮችን ፋብሪኬት እያደረገ በየሶሻል ሚዲያው የሚበትን በኤትኒክ ግሩፖች መካከል ፕሮብለምን የሚጠምቅ መንግስት ነው ያየሁት። አሁንም የማየው ጭራሽ ደግሞ የኤትኒክ ፕሮብለሙ እንዳለ ሆኖ እዚህ ላይ ደግሞ የብሔር ከብሔር ፕሮብለም አልፎ ደግሞ ዛሬ የሃይማኖትን ፕሮብለም የሃይማኖት ካርታዎች መሳብ ተጀምረዋል። እነዚህ ፕሮብለሞች ባሉበት ሁኔታ እኔ አሁን የሚያሳስበኝ ይሄ መንግስት የማይሆን አይነት ነገሩ ዘሎ ገብቶ ኢትዮጵያ የምትባል ሀገር እንደ የመፈራረስ አደጋ ሊያጋጥመን ይችላል። እኔ አብይ ጋር አብሬ ማልቆመውና አብይ ይሄን ነገር የማድረግ የሞራል ማንዴት የለውም። ኢዝ ናት ዘ ራይት ፐርሰን የምልበት ዋነኛ ምክንያት ሀገሬን ከመውደድ ነው። እነሱ ባንዳይ ማለት ሞራል የላቸውም። ኢትዮጵያ የምትባል ሀገር ፕሪዘርቭ እንድትደረግልን እንፈልጋለን። ምንድነው ኢኪጋ የሚሉት ነገር አለ። እንትኖቹ ምንድነው ጃፓኖቹ ታይሚንግ ፐርፐዝ እና ፖቴንሻል በአንድ ላይ ኮንቨርጅ ሲያደርጉ የዛን ጊዜ ትክክለኛውን ነገር ማድረግ ይችላል። አሁን ራይት ታይሚንግ አይደለም፣ ፖቴንሻሉም የለንም፣ ኢትስ ናት ኢቭን ኮምፒተንት የሆነ ሊደርሺፕም የለንም።
ከግሎባል ኮሚኒቲው ላይ ዲፕሎማቲካሊ ባርጌን አድርጎ ጥቅሙን ማስከበር የሚችል ዲፕሎማቲካሊ ፌል ያደረገች ኢትዮጵያ ናት እና አክሊሉ ሀብተወልድን ያፈራች ሀገር ዛሬ በዲፕሎማሲ መጫወቻ የሆነች ሀገር ናት። ወደኋላ ባይዘው ሩቅ መሄድ አይጠበቅብንም። በነመለስ ጊዜ የነበረውም ዲፕሎማሲ ራሱ ቀላል የሚባል አይደለም። ስትሮንግ የሆነ ዲፕሎማቲክ ኢንጌጅመንት የነበረበት ሀገር ዛሬ ታይም ሊሚት ግን ብታበጅለት ጥሩ ነው። አንተ ወንድም 6 ሰዓት ነው የተናገርከው። ጠቅለል እያደረገ ጠቅለል አድርገዋ ሲንዛዛም ጥሩ አይደለም። ሚውት አድርግልኝ። አሁን ከዚህ መንግስት ጋር አብሮ መቆም ማለት እኔ የኢትዮጵያ ህዝብ ላይና ኢትዮጵያ በሚባል ሀገር ላይ ትሪዝን መፈጸም ነው። አሁን ማድረግ ካለብን ሶሻል ሚዲያ ላይ ሪስፖንሲብል የሆነ ሲቲዝን አሁን ቅድም ገብቶ እንደወጣው እንደ ቹቹ አይነት አቋማቸው ማይታወቅ ቅድም የሻቢያን ፍርፋር የበሉ ካልኳቸው ሰዎች አንዱ እሱ ነው። ኢትዮጵያ ውስጥ ያሉ ኤትኒክ ግሩፖችን አክብረን በኤትኒክ ግሩፖች መካከል ያለውን ዲፍረንስ አቀራርቦ ያለብንን ፕሮብለም በስነስርዓት አንደርስታንድ አድርገን ዩቲላይዝ አድርገን ሴንትራል ገቨርንመንቱን ቻሌንጅ አድርገን ለኢትዮጵያን ከዚህ በኋላ መጻኢ ተስፋችን ሰላማዊና ብሩህ መሆን የሚቻልበትን ሰስቴናብል የሆነ ፒስ እና ሴኩሪቲ ማረጋገጥ የምንችልበት ስቴት አፓራተስ እንዲኖረን መቆም ያለብን ሁላችንም አጌንስት ዘ ሴንትራል ገቨርንመንት ነው። ለኢንተርናሽናል ኮሚኒቲውም ድምጽ ልናሰማ የሚገባው ዲስ ገቨርንመንት ኢዝ ናት ዘ ራይት ገቨርንመንት። የኢትዮጵያን የትኛውንም አይነት ኢንተረስት የማስጠበቅ አቅምም የለውም። በእኛ ስም ምንም አይነት ጦርነት እንዲያደርግ አንፈልግም። ቢቻል እንደውም የዲፕሎማሲ ጫና እንዲደረግበት፣ ኢኮኖሚክ ሳንክሽን እንዲደረግበት ፕሬዠር ማድረግ ነው የሚገባን። ከዚህ መንግስት ጋር አብረን ምንም ቆመን የምናደርገው ጦርነትም የለም፣ ቆመን የምንሰራው ምንም ፕሮጀክት የለም ለማለት ፈልጋለሁ። አመሰግናለሁ ጋይስ ቴንክ ዩ። ብታስቀድመኝ ጥሩ ነው። እንዴት ነው የምትቀድመው? እኛ በእኛ ላይ 6 ጊዜ አጭር ነው። በመጀመሪያ ሰላም ብያለሁኝ። ስዩሜ ረጅም ጊዜ ነው፣ እኔም ብዙም ጠፍቻለሁኝ። ሰላም ብያለሁኝ። እኔ ማለት የምፈልገው ትንሽ ለወቅቱ በጣም እንትን ያለኝ ነገር ስለሆነ ነው። ያው ሁሉም ለራሱ ነው እያለቀሰ ያለው። በሰሞኑ ያው በእኛ በኩል ያለውን ነገር ማለት ነው የ9 ዓመት ልጅ ገዛ በተወለደችበት በቤተሰቧ እቅፍ ወጥታ ታርዳለች። ያ አይተው ከዛም በፊት ወደ 1 ወር አካባቢ ያው የ20 ዓመት ልጅ ያው እንደዛው አርደውታል። ያው እኔ ብዙም ከሚዲያው አልነበርኩኝም። በየቦታው በየቤቱ ሲያለቅሱ ምን ሲሉ አይቼ እኔም የ9 ዓመት ልጅ አለችኝ። በጣም ነው ያዘንኩት ያለቀስኩት። እናም ይሄ ነገር ስዩሜ አልደረሰውም ወይ አልሰማም ወይ? ቤቱን ከፍተዋል እንሂድ ሲሉ ማለት ነው። እዚህ ደግሞ ያንተ ደግሞ ሌላ አጀንዳ ነው ያስከው በሚል ያው ወጥተው ሄደዋሉ። ወርግድ ድምጽ የሚሆነን ሰው የለም። እኔ አውቃለሁኝ እስከዛሬው ድረስ ማለት ነው ድምጽ የሚሆነን ኢትዮጵያዊ የለም። ግን አሁንም ከሆነ እርስ በራሳችንም ትንሽ የሆነ በሚዲያም በኩል ባሉት በእኛ አንዳንድ ነገሮች እንትን ብለዋሉ ያለውን ነገር ያንን ነገር ያው ሰብሳቢያችንም አንተ ነህ። በተቻለ መጠን በዛ ጉዳይ ላይ በእርግጥ እኔ አንተን መውቀስ አልፈልግም። ካንተ በላይ ጉራጌም ሆኜ ወይም ገብቶኛል። በነገራችን ላይ የዛሬ 3 ቀን ልክ ጉዳዩ ከሆነ በኋላ ኔክስት ዴይ አወያይቼ የነበረ እሱን ጉዳይ አንስተን ሌላም እንደዚህ ተሰባስበው የተቀመጡበትን ቦታም ገብቼ ጉዳዩን አንስቼ ድምፅ እንዲሆኑ ተናግሬያለሁ። ሌላው ጄኔን ደጋግሞ ያው እየዘገበ እንግዲህ እኔም እንደዛው ብያለሁ። ግን እኔ ራሴ እንደው ትንሽ እንደው ለተንፈስ በሚል ነው። እናም አሁንም ከሆነ ሁሉም ለራሱ ነው እያለቀሰ ያለው። አሁን ይሄን የኛን ጉዳይ ማን ነው የሚያርደን? እነዚህን ህፃናቶች አርዶ የሚጥላቸው ማን ነው? አራጃችን በተቻለን መጠን ማለት ነው ብናፈላልግ እላለሁኝ። ቴንኪዩ አመሰግናለሁኝ። ምናልባት እኔ ስላልነበርኩኝ ነው ይቅርታ። ኖ አይጥሉ ነው ማንሳት። እዚህ ጋርም ያለው አሁን ብዙ ሰው ነው ያለው። ጀስት እየሆነ ያለው በመላው ኢትዮጵያ ውስጥ ብዙ ጊዜ የምናነሳው የተረጋጋ ማህበረሰብ አለመኖሩና ግድያዎች በአንድም በሌላ መልኩ መቀጠላቸው፣ አንዳንድ የምናነሳቸው ነገሮች ዝም ብለን እንዳልሆነም ማሳያ ነው። አንተ የሚያነሳቸው ነገሮች ማለት ነው የተረጋጋ ሀገር ስለሌለን ነው እንጂ አሁን የወደብም ጥያቄ ሌሎችም አይ ቲንክ በፍላጎት ደረጃ ለምሳሌ ልዕልና ከምትለው ከኔ የተለየ አቋም ልዕልና ሀገሯ ትወዳለች የሚል እምነት አለ። ከተሳሳተችም ዊዝ ጉድ ፌዝ ነው ብዬ ነው ማምነው። በአካሄዶች ላንግባባ እንችላለን። ነገር ግን ከተሳሳተችም እኔ አሁን አጌነስት ከሷ የምቆምባቸው ተሳሳተች ብለው ዊዝ ጉድ ፌዝ ነው እንጂ
ባድ ፌዝ ኖሯት ሀገሯን ለመሽጠት ፈልጋ ነው ብዬ አላምንም። እስካሁን በማለምጣት እስከዛሬ ሌላም ቦታ ማለት ነው። እኔም ኢትዮጵያን ጠልቻት አይደለም፣ ልጠላት አልችልም። ሀገሬን በጣም ስለምወድ ጄኔሬሽኑን ስለምወደው ነው ያለንበት ሁኔታ ነው። ግን እንደዚህ በግልጽ እያወራን ስንሄድ አይ ቲንክ ትልቁ ነገር ቅድም ታይሚንግ፣ ትረስት፣ ኢኮኖሚ፣ ፐርፐዝ እና ፖቴንሻል እያለ ኤክሶደስ የሄድባቸው የነበሩ ጉዳዮች እስፔሻሊ እኔ በጣም አተኩረው ኢኮኖሚው ምናምን አለ፣ ግን ትረስት የሚለው በተለይ በጣም ወሳኝነት አለው። አንዳንዴ በኢኮኖሚው የደቀቀ አለን ድክመት ምናምን ስንል እውነት ከኤርትራ በኢኮኖሚ እናንሳለን ወይ በአቅም እናንሳለን ወይ ብላችሁ ኩዌስችን የምታደርጉ ሰዎች ካላችሁ ኖ ከነሱ ጋር አናንስም። ነገር ግን የፕሮክሲ ዋር ነው የሚሆነው። አደ ሴም ታይም በቀላሉ ሶልቭ ልናደርገው የምንችለው ነገር ለምንድን ነው ከፍተኛ ዋጋ ምንከፍለው? እስፔሻሊ የውስጥ መጠናከር ካለ ሌላውን የሚገባን ጥያቄ ማስመለስ ቀላል እንደሚሆን እንጂ በተለይ ለኤርትራ ህዝብ አካላችን ነው። ኢስ ፓርት ኦፍ የኢትዮጵያ ህዝብ በአንድም በሌላ መልኩ የተጋመደ የተጋባ በታሪክ እንትን ያለ። ሻዕቢያ ግን ሻዕቢያ ነው። አሁን ግን አጀንዳ አድርገን ሻዕቢያ ልንቀመጥ አንችልም። የውስጥ ጉዳያችን ከፈታን ኦር ቢያንስ የተወሰነ ደረጃ ርቀት መሄድ ከቻልን የውጭ ችግሮች በቀላሉ መቅረፍ ይቻላል። ኤክስተርናላይዝ ባናረግ እንግባባለን በሁሉም ነገር ማለት አይደለም። አዲስ ታይምስ በታይሚንግ ላድርገው ወይ ከላይ እስከታች እንውረድ አንዴ በታይሚንግ ላድርገውና በታይሚንግ ብታደርገው ጥሩ ነው። ምክንያቱም ኦኬ 5 ደቂቃ እስከዛ ድረስ ቀጥል። አንተ ደቂቃውን ተጠቀምበት። ኦኬ እኔ በአጠቃላይ ይኸውልህ መጀመሪያ አዲሱ ያነሳው አብይ አህመድ ኢትዮጵያን ይወዳል ኢትዮጵያዊ ነው የሚለው አይደለም። አብይ አህመድ ነው። እኔን ስልጣኔን ብትነኩ ከሰበታና ከቡራዩ መጥተው ይጨፈጭፏቸዋል ያለው አብይ አህመድ ነው። ኢትዮጵያን ቢወድ ኖሮ ስልጣኑን የሚጠብቅለት የኢትዮጵያ ሕዝብ ነው እንጂ አንድ ብሔር አይደለም። አብይ አህመድ ኢትዮጵያዊ አስተሳሰብ የለውም። የብሔር አስተሳሰብ ነው ያለው። የብሔር ፖለቲካን ያስቀጠለው የቲፒኤልኤፍን ፖለቲካን ያስቀጠለውና አብይን የምትወደው አንተ የብሔር የበላይነት ስላመጣልህ ሊሆን ይችላል። እውነት ለመናገር ያን ኢትዮጵያ ውስጥ ያለውን የብሔር የበላይነት አለ። የአንድ ብሔር የበላይነት እንደ ብሔር ባይኖርም በብሔር የተደራጀው የኦሮሞ ብልጽግና የአንድ አካባቢን ጥቅም እያስከበረ ሌላውን እየጎዳ እየረገጠ እየገደለ እያፈናቀለ ጉራጌ እየሞተ እያለቀሰ ነው። ቤቱን ሊነጥቁት መሬቱ ትንሽ የመሬት ቢኖረው ጉራጌ መሬቱን ሊነጥቁት ልጆቹን እየገደሉ ነው። ይሄ ነው ያለው። ከአማራ ጋር ያለው ነገር ይታወቃል። እና ትናንትና ድሬዳዋ ላይ ጠቅላይ ሚኒስትሩ ድሬዳዋ ክሌም እያደረገ ነው። እና እነዚህ ነገሮችም በደንብ ኢትዮጵያ ውስጥ ያለ የስልጣን የበላይነት የፓወር የበላይነት ይሄንን ምንድን ዶሮን ሲያታልሏት በመጫኛ ጣሏት ነውና ያለው ኦፒዲዮ የአንድ ቡድን የበላይነት ነው። ትናንት ቲፒኤልኤፍ ነበር። ዛሬ ደግሞ የሚያስጠላው ክርክራቸው ዛሬ እኮ አማሮች ተመድበዋል። አማሮች እኮ ባንክ ያስተዳድራሉ። አማሮች እኮ ደህንነት ጽሕፈት ቤቱ ምናምን ይላል። ቡልሽት አይደለም። ደህንነት ጽሕፈት ቤት ተላላኪ ነው። ከላይ ጠርንፈው ይዘው ወያኔዎች ሲያደርጉ እንደነበረው ጠርንፈው ይዘው ከነሱ ከላይ ሆነው እየተቆጣጠሩት የሚመራው ድርጅት አለው። በቃ ይሄ ነው። ትናንትና ወያኔ ምን አድርጎታል? ዛሬ ኦፒዲዮ አድርጎታል። አትዋሽ፣ ሂድና ራስን አጭበርብር። እያንዳንድ ማለት ነው። እኔ እኩልነት እንዲመጣ ነው ፈልገው። ኢትዮጵያ ውስጥ እኩልነት እንዲኖር ነው ፈልገው። ተቋም እንዲገነባ ነው። መከላከያ የኢትዮጵያኖች እንዲሆን ነው። የአንድ ፓርቲ አፍሌሽን የሌለው የአንድ ቡድን የአንድ ዘር አፍሌሽን የሌለው መከላከያ ሰራዊት ማየት ፈልጋለሁ። የደህንነት ሰራዊት ማየት ፈልጋለሁ። የደህንነት ጽሕፈት ቤት ወይንም የደህንነት ቢሮ ማየት ፈልጋለሁ። ምንድነው የሚባለው ይሄ ፌደራል ፖሊስ እኔ ከዘረኞች ነፃ ሆኖ ማየት ፈልጋለሁ። ይሄን ግን አልሆነም። ኢትዮጵያ ውስጥ በአንድ ሰውዬ በአንድ ሀሳብ በአንድ ፓርቲ ስር ውስጥ ነው ያለው። ይሄን አታጭበርብሩ። የሚያስጠላው ይሄ ነው። ባንዳ ምናምን የሚባለው ነገር እኔ አብይን ከመደገፍ ውጪ ባንዳ ያለ አይመስለኝም። ባንዳነት እኔ የኢትዮጵያን ኢንተረስት ህዝቡ እየሞተ ህዝቡ እየተገደለ ለፓርቲ አፍሌሽን ወይንም ድጋፍ ለፓርቲ ለግለሰብ ሲሆን ከባንዳም በላይ ባንዳ ነህ። ሀገር ማለት ለኔ ይሄውን ወንድም የሚናገረው የጉራጌ እናት የምትታረደው ለኔ ሀገር ማለት እሷን መውደድ እሷን ማክበር፣ የአማራ እናት የምታለቅስ እንትን የምትለውን እሷን መውደድ፣ ለሷ ችግር መቆም፣ የኦሮሞ እናት ወለጋ ላይ ለምታለቅሰው ለሷ መጨው፣
ለኔ ሀገር እነዚህ ሰዎች ናቸው፣ ህዝቦች ናቸው። የህዝቦችን ጥቅም፣ አንድነት፣ እኩልነት እንጂ ሀገር ማለት ዝም ብሎ ኢሉዥነሪ የሆነ ዝም ብሎ ስሜት የሆነ የነ ልዕልና አይነት በቃ ሀገር 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 ይለዋል። የሚያስጠላ የቱ ምንድነው ሀገር? ሀገር ምን? ሀገር ማለት ህዝብ ነው። ሀገር ማለት የህዝብ ጥቅም ማለት ነው። የህዝብ ጥቅም ደግሞ ህዝቡ ሰላም ሳይሆን በሀገር ውስጥ ወጥቶ መግባት ሳይችል በየቤቱ በየጓዳው እየተንኳኳ ብሔሩ እየተመረጠ እየታረደ ሀገር ብትይ አይሆንም ነው። ስለዚህ የናሽናል ኢንተረስት የሚባለው ነገር እኔ መጀመሪያ ሰላም ነው። አብይ እኮ ከዚህ በፊት ብለዋል። አብይ በራሱ አንደበት ምን አለ? ወያኔ ግድብ ገድቧል፣ ኤሌክትሪክ ምናምን ኃይል አመንጭቷል፣ ግን ዋጋ የለውም። ምንድነው ያለው? ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ኢዝ ነቲንግ ነው ያለው። እዚህ ሀገር መጥቶ ይሄን ያለ ሰውዬ ነው ዛሬ ናሽናል ኢንተረስት አስከብራለሁ የሚለው። ቡልሺት ነው። ይኸውልህ ኢንፍራስትራክቸር እንፈልጋለን ግን ዩኒፊኬሽን እንፈልጋለን። ዩናይትድ የሆነች ኢትዮጵያ ሳትኖር፣ አንድነት የሌላት ኢትዮጵያ ሳትኖር ብትሰራውም መልሰን እናፈርሰዋለን። ልክ ሱዳን እንዳፈረሱት እናፈርሰዋለን። ሱዳን የሆነው ነገር ይሆናል፣ ኢትዮጵያ ውስጥም ሆኗል ኦልሬዲ። ስለዚህ እንደዛ እንዳይሆን መጀመሪያ በጉልበት አሁን ሽፍታ እያለ ነው የሚጠራው አብይ አህመድ ታጋዮችና ሽፍታ አይደሉም። ሽፍታው አብይ አህመድ ነው። ሽፍታው ህዝብን የሚንቀው ነው። ሽፍታው ህዝብን የሚገለው ነው። ሽፍታው የሌሎችን ጥያቄ የሽፍታ ጥያቄ አድርጎ አሳንሶ የሚያየው መሀይም ነው። እውነት ለመናገር የህዝብ ጥያቄ የሽፍታ ጥያቄ አይደለም። ብዙ ሚሊዮን ህዝብ የሚደግፈው ነው። የኦነግ ጥያቄ ብዙ ሚሊዮን ወለጋ እኮ አትሊስት ትልቅ ህዝብ ነው። ትልቅ ነው እንደ አካባቢው። የኦሮሞ ብልጽግና የኦሮሞ ወቦ የሚያደርገው ትግል፣ የትግራይ ትግል ጥያቄ ቀላል አይደለም። የአማራው ሰፊ ነው፣ በጣም ሰፊ ነው። የኢትዮጵያው የአንድነት የሚጠይቀው በጣም ሰፊ ነው። ይሄ ሁሉ ዝም ብለህ ትንሽ አድርገህ የምትገልጸው አይደለም እና ትንሽ ነው እያላችሁ ለማሳነስ የምትሞክሩ ትክክል አይደለም። ናሽናል ኢንተረስት ግን ዛሬ አሰብን ቢመጣ ሄደን አሰብን እናፈርሰዋለን። ለምን? ስላልሰለጠንን። ለምን? በዘር ስለምንጋጭ። ለምን? መሀይሞች ስለሆነን። ስለዚህ የኢትዮጵያን ኢንተረስት የሚጠበቀው መጀመሪያ ኢትዮጵያን ፋውንዴሽኑን ስንሰራ፣ ፋውንዴሽኑ ደግሞ አንድነት ነው። አመሰግናለሁ። ዋው አያችሁ፣ ሁሉም ነገር እንደዚህ ውይይት እንደዚህ ሲሆን ደስ ይላል። አስተዋይ እሺ፣ በጣም አመሰግናለሁ። በቃ እኔም ማሳጠር ይወጣለሁኝ። ባጭሩ እዛም እዚህም የተነሳ ነገር አለ። አይ ቲንክ አሁን ያለውን ሰናሪዮ በደንብ መገንዘብ ያስፈልጋል። ለምሳሌ ቹቹ ቅድም ተናግሮ ወጣ ነው እሱ እድሜ ልኩን ሲሳደብ እንደኖረን እኛ እናውቃለን። እኔ በብሔሬ ኦሮሞ ነኝ፣ ግን በዛ ደረጃ አንዘቅጥም እኛ። ሁለተኛ እሱ የሚያስበው ነገር ኢትዮጵያን ሪዲፋይን ማድረግ አትችሉም። እናደርጋለን፣ እያደረግን ነው። ለሁላችንም የምትመች ኢትዮጵያን እንሰራለን። እንግዲህ ካልተግባባን ደግሞ በስምምነት እንለያያለን። ከዛ ውጪ አንተን ፖዝ አድርገህብኝ እኔ በቁጥር ብቻ አስተዋጽኦ እያደረግኩኝ ግን በሌላ ነገር ላይ እኔን መርጂናላይዝድ የምታደርገኝ ከሆነ አልሰማም። እሱም ይሰራ አይደለም። ሌላው ዋናውን ይዞ የእኛን እንደ ትርፍ እየቆጠረ መኖር ይሄ ያበቃለ ዘመን። ይሄን ማወቅ አለባችሁ። ሁለተኛ ይሄ ኤክሶዶስ ነው። ለአንተ ምለው ምንድነው መሰለ፣ እንግዳው ሲያፍር ባለቤቱን ይጋብዛል ነው። ሻዕቢያ እኮ ዛሬ እኮ ለእናንተ አፍሮ እኮ የእናንተ ማሊያ እኮ ለብሶ ኢትዮጵያ ላይ ጥቃት እየፈጸመ ነው ያለው። አሁን አንተ የምትመኘው ያ የኢህአዴግን ዘመን መልሶ ማምጣት፣ የእናንተን በላይነት የሚያረጋግጥ እኛን በቁጥር ብቻ ማጆሪቲ ነን፣ ነገር ግን በመሬታችን በማንነታችን ላይ እየተረማመዳችሁ መኖር ነው የምትፈልጉት። እንደዛ አይደለም። ለዚህ ነው ቅድም ያልኩ ኢትዮጵያ ከብሔር ብሔረሰቦቹ አትበልጥም። ኢትዮጵያዊነት ማለት እኔ ኦሮሞ ካለኝ ኢንተረስት ጋር ከሌላው ብሔረሰብ ጋር ሳልጣላ ያለኝን አዋጥቼ ነው ኢትዮጵያዊ መሆን። አብይ አህመድ ያንን እያደረገ ያለው ህገ መንግስቱንም ያልቀየረው ለዛ ነው። የኛ የመጀመሪያውም ፕሮቴስት ስናደርግ የተነሳው ነገር ህገ መንግስቱ ፋንክሽናል አልሆነም በሚል እንጂ እኛ ህገ መንግስቱን ተቀዶ ይጣል የሚል አይደለም። ኢንፋክት ጥያቄ አለ። ሆነ እኮ ያ ጥያቄ ስላልተመለሰ ነው እኮ ዛሬ ጫካ ለጫካ የሚርመጠመጠው። አየህ፣ እኛ ወደዛ ጥግም ሄደን ገብተዋል እንትን ራዲካል ሆነን አገር የመገንጠል ሀሳብ የለንም። ምክንያቱም ማጆሪቲ ኢትዮጵያ ማን ኦሮሞ ከየት ነው ከኢትዮጵያ የሚሄደው? ሁለተኛ ደግሞ ተራ የሚባል ነገር ከሆነ ሌላው ተራ ደርሶታል። በእኛ ጊዜ ለምንድን ነው የሚኮረፈው? እሱስ ከሆነ ሁለተኛ መሬታችን ላይ ነን ያለን። ወዴት እንሂድ? ኢትዮጵያን ለመስራት ኑ አብረን እንደመር ብለን ስንታገል አትፈልጉ። ኦኬ ደግሞ አገራችንን ይዘን እንውጣ ሲባል አትፈልጉ። የትኛውን
ይሄ በጣም የግፍ ግፍ ነው። ማንም ሰው በተጎዳበት ነው የሚደራጀው። ቀደምም ተብሏል። የሌሎቹ ጥያቄ በጣም እውነቴን ነው የምልህ እኔ ከፕሪቪሌጅ አንጻር ሲታይ በጣም ይገርመኛል። እንዴ እዚህ አገር ላይ እኮ እንደ ኦሮሞ እኮ ባይተዋርና እንደ ኦሮሞ የተጎዳ የለም። በብሔር ደረጃ ወርደን ካየን ከዛ አልፈናል። ዛሬ ኦሮሞ ኢትዮጵያዊነቱን በትክክል በቃ አረጋግጧል። ለሱ ማንም የሚሰጠው የለም የሚነሳውም የለው። በቃ በኢትዮጵያዊነት ሁላችንም የያዝነውን ይዘን ወደሚቀጥለው ደግሞ እንሄዳለን። በመካከላችን ያሉ ኮንፍሊክት ኦፍ ኢንተረስቶች ሊኖሩ ይችላሉ። እነሱን ደግሞ በአንዱ ቁስል ሌላው እንዲፈወስ አንፈልግም። ለዚህ ነው የትግራይ ወንድማችን ነው። ከጌታቸው ጋር እዛ ድረስ ደርሰው አብሮ መቀመጥ ከቻሉ ዋይናት ከመሮ ጋር ዋይናት ከዘመነ ጋር በዚህ መልኩ እዩት። ከጨለምተኝነት ውስጥ ውጡ። ዶሮ ብታለም ጥሬ ይሆናሉ። ከዛ ነገር ውስጥ መውጣት አለባችሁ። በቃ ሀገራችሁን የምትወዱ ከሆነ ማንም ይስራው ማንም በውጤቱ ተስማሙ። ሁለተኛ ደግሞ በቂም አትኑሩ። ፖለቲካ ቂም አይወድም። እንኳን ፖለቲካ ኤኒቲንግ ቂም አይወድም። ቂም ለምን በቀልን ስለሚወልድ ማለት ነው። በቃ ወደ ሶሉሽን ነው መምጣት ያለብን። አሁን እኔ ካላልኩት ይውጣ በእኔ ወይም የራሱ ጉዳይ ምንል ከሆነ አይሰራም። ሁላችንም ኢንክሉሲቭ በሆነ መንገድ መሄድ መቻል አለብን። ይሄ ነው ለኢትዮጵያውያኖች የሚያዋጣው። ያለዚያ ደግሞ በፍቅር መለያየት እኮ ይቻላል። ሌላ ጦር መስበቅ አያስፈልግም። በአንዳንድነት መጫወት አይቻልም። በቃ ለዚህ ነው አብይ በራሳችሁ ጌም እየበላችሁ ያለው። ለዚህ ነው በጣም ዳይናሚክ ነው። ገና እውነቴን ነው የምልህ። ደግሞ አሁን ማን ነው ቁመና ያለው ከዚህ በኋላ እሱን ለመንቀል የምትተክለውን ሳታዘጋጅ ለመንቀል ነው ሁሉ የምትጣደፈው። ይሄ ደግሞ እዛ አዝንለታለሁ የምትለውን ድሃውን ዋጋ ከማስከፈል በዘለለ ጠብ ያለ ነገር ስሙን ያታወርድለትም። እኔ በተለይ ውጭ ሀገር እየኖራችሁ ነው እንደዚህ የምትተነፍሱት። እኔ የህዝብ ጉዳይ ነው የሚያስጨንቀኝ እንጂ እዚህ አንተ መተ ፖለቲከኛ ነህ ብለን በምትጎርረው ነገር አይደለም። አንደኛ ዛሬም ነው የመጣሁት እዚህ። እኔ ስዩሜ በእውነት ነው የምልህ ሀቅ ያለ ይመስለኛል። ሀቅህን ግን በስነ ስርዓት ተጠቀምበት። ኦኬ አዲስ የኢትዮጵያ የሚለው ነገር ባዘር ካረገ ቋቅ እንዲል ነው የምፈልገው። ቱ ቢ ኦነስት ዊዝ ዩ ያንተን ፖለቲካ ስለማይገባኝ ማለት ነው። ላይክ የአማራ ፖለቲካ ውስጥ ያለ አንደርስታንድ ስለማላረግ ይገባኛል። እኔንም እንደዛ ፊል ብታረግ እኔ ሀገሬን የምለው ህዝቤ ስቲል መኖር ይችላል ብዬ ማምነው በሀገሬ ላይ ነው። ሀገሬ ደግሞ በጠላትና በእባብ በአማራ ፖለቲካ ላይ በጠቅላላ እማየው እባብ ነው እማየው። አማራን ተጠቅሞ የስልጣን ጥም ያለበት በጠቅላላ አማራ ፖለቲካ ውስጥ እንዳለ አውቃለሁ። አማራን የሚጠላ በጠቅላላ አማራ ፖለቲካ ውስጥ እንዳለ ድብና አድርጌ ነው ማውቀው። እኔ የማየው በድርጅት የጠነከረ ድርጅት አማራን ያተርፋል ብዬ ኢትዮጵያን ፕሮቴክት ማድረግ ይችላል ብዬ አምናለሁ። ያሉትም ራይት ናው እኔ ማምነው አሁን ያሉትን ብቻ ነው። መደራጀት ያልቻለ ኃይል አማራንም ሆነ ኢትዮጵያን ፕሮቴክት ማድረግ ይችላል ብዬ አላምንም። የኔ ስታንድ ያ ነው። ስትለወጥ ስትደራጅ ምናምን ነገር ሐሳቤ ልለውጥ እችላለሁ። በዛ ነው ማምነው። እኔ ኢትዮጵያ ውስጥ ሁላችሁም እዚሁ ላይ ያላችሁት በጠቃላይ የምመኘው ነገር ፊያስሚ ምንድነው ብትልኝ ኢንዲቪጁዋል ራይት ኢትዮጵያ ሁላችንም እኩልነትን ባይመኛለሁ። ያ ፖለቲካ ግን ከአማራ መምጣት አለበት ብዬ አላምንም። ምክንያቱም ትርክት የተሰራው ህዝቤ ላይ ነው እንዳለ ይወስን። እኛ አይ ዶንት ቲንክ ከኛ ይከብደናል ብዬ አላምንም። ሁሌም የምናምንበት ነገር ነው ብዬ ስለማምን ማለት ነው። ከኛ ላይ የተሰራው ትርክት ላይ ግን ተነስቶ መልሶ በእኛ ስም መደረግ የለበትም ብዬ ነው ማምነው። የኤትኒክ ፌደራሊዝም አልፈልግም የሚል የሌላ ብሔር ፖለቲከኞች በጠቅላላ እኛ ከዚህ ብሔር ነን አንፈልግም የሚል ይቃወሙና የዜጋ ፖለቲከኞቹም እነሱን ብትጠይቋቸው ከአማራ ላይ ትቸገራላችሁ ብዬ አላምንም። አማራ ፖለቲካ ላይ ግን ተጣብቃችሁ የአማራ በዚህ መንገድ ካልሄደ ስትሉ ቤዚክሊ አማራን እያደቀክ የአማራን ኢኮኖሚ እያወደምክ የአማራን ህዝብ እየገደልክ ስልጣን ላይ ልምጣ እያልከኝ ስለሆነ ለዛ ነው መቃወማችሁ። እኔ ያንን ፊገር አውት ያደረጋችሁለት ሜቢ ከሌላው ከኦሮሞ ከሶማሌ ከአፋር ያለውን መጠየቅ ትጀምራላችሁ ብዬ ስለማምን ማለት ነው።
ሌላው ይሄ ጂኦፖለቲካው ነገር ሲወራ ጂኦፖለቲካው ኤቭሪ አዘር ዴይ እየተቀያየረ ነው ጋይስ። ኢቭን አላዮቹ ኢትዮጵያ በዚህ መንገድ ስትሄድ በጠቅላላ እየተቀያየሩ ነው ያሉት። የዛሬ 3 ዓመት 4 ዓመት ተርኪ በእኛ ሳይድ የነበረችው አሁን በሱዳኑ አረፍ ሳይድ ላይ በጣም እየጣሩ ነው ያሉት። ሪሌሽንሺፓቸውን ሶማሌ ላይ ያጡት ነገር ስላለ እየተሯሯጡ ነው ያሉት። ሶ ኤቭሪ አዘር ዴይ እየተለዋወጠ ነው። ወደዳችሁም ጠላችሁም የጂኦፖለቲካውን ነገር አታስቆሙትም። የማስቆሙም አቅም አላችሁ ብዬ አላምንም። እዚህ ላይ ያላችሁት እንዴት ሰርቫይቭ ልናረግ የኛ ስቲል መበጣበጥ የኛ የተለያየ ስታንድ ላይ ሙቪንግ ፎርዋርድ ለማድረግ እንኳን ለምን እንትንም የምንሞክራቸው ነገሮች ከጠነከርን አንድ ላይ ልንጠነክር እንችላለን። ላዳክም የሚል የሻቢያ ተላላኪ ምናምን እዚህ አገር ላይ ቁጭ ብሎ ግራ ይገባው ግማሽ አማራ ግማሽ እንትን የሆነው ግራ ይገባው በአማራ ፖለቲካ ላይ እንትን ብሎ የሻቢያ ጠበቃ የሚሆኑ ሰዎች አሉ። ወደዳችሁም ጠላችሁ ጂኦፖለቲካው ላይ ደግሞ ሀፕን እያደረገ ያለው ኢቨን ዲስ ዊክ ነው የምነግራችሁ። ኤርትራን እንኳን ሳንክሽን ለማድረግ የአሜሪካ ሰነት እንኳን ኤርትራን ሳንክሽን ሁላ ማድረግ አለብን የኢትዮጵያን we cannot afford እንትን ለማለት ብለው እስከ መናገር ድረስ እየደረሱ ያሉበት ነው። አዳሜ በኢትዮጵያ ስም ሳንክሽንም ለማድረግ ብሎ የሚሯሯጥ የባንዳ አይነት በጠቅላላ አለ። that is what called ባንዳ ማለት ከአገርህ ኢንትረስት ውጪ የሌላ ሀገር ኢንትረስትን ለማሳካት አገር ላይ አሳልፈ ስትሰጣት ማለት ነው። ውስጥ ያለነው ኢቻዘር ተጣልተናል፣ ኢቻዘር አልተስማማንም፣ ኢቻዘር እንትን እያልን ነው ያለነው። ባንዳ በባንዳ አይደለም። የሌላ ሀገር ኢንትረስትን ግን አሳልፈ ስትሰጥ that's called ባንዳ፣ የእንቁላል ቀቃይ ልጅ። that simple is that አገርህን ብቻ ኢንትረስትን ፕሮቴክት የምታረጋት ከሆነ ፕሮቴክት አርጋት። ባንዳ የሚለው ቃል ባዘራ ያርጋችሁ። ወደዳችሁም ጠላችሁ ለሚመጣው ነገር እኔም እናንተም አናስቆመውም። አንድ ላይ መቆም ከቻልን ለሀገራችን ኢዚሊ እንትን ማለት እንችላለን ብዬ ነው ማምነው። ኦኬ ቴንክ ዩ። እኔ በጣም ያስቀኛል እዚህ አንዳንድ ሰልፍ ፕሮክሌምድ ኬት የመጣ ኢንታይትልመንት እንደሆነ ማናውቀው አለ። ኢትዮጵያዊነትንም ደፍሮ ሊያስተምሩን ይሞክራሉ። ኤኒዌይ ቅድም ብላችሁ ይሄንን ነው በጣም ሳይሎ የሆነ አንደርስታንዲንግ ስለሆነ ፖለቲክሱ ላይ ያለው ፕሪዲክት አድርጎ የሚመጣውን ሴናሪዮ አንደርስታንድ አድርጎ ያን ፎርካስት የማድረግ ካፓሲቲው በጣም እዛ አካባቢ ላይ ስኬርሲቲ አለ። የሂውማን ካፒታል በጣም ትልቅ ድርቅ ነው ያለውና ሂውማን ካፒታል በሌለበት ቦታ ላይ ደግሞ ምናልባት ኢኮኖሚክ ካፒታል ቢኖርህም በሚሊተሪም ደግሞ ስትሮንግ ብትሆን ታሸንፋለህ ማለት አይደለም። ይሄ ጦርነት ዝም ብለህ ገብተህ በሰው ቁጥር ሰዎቹ የሚያስቡት እንዴት ነው መሰለ፣ ካኖን ፎደር የሚባል በጣም ድሮ አውትዴትድ የሆነ የፒሪክ ቪክትሪ ኮንሰፕት አለ። ጦርነት ለማሸነፍ በህዝብ ጎርፍ ማዕበል እንሄድባቸውና ድራሻቸውን እናጠፋለን። ኢቭን እንትኑን ራሱ የዋር ናሬቲቭ እንኳን የሚሰሩበትን መንገድ ካየ በጣም ሳይሎ ነው። ምንድነው የሚሉት መሰለ፣ ኢትዮጵያ በአመት ውስጥ አንድ ኤርትራን እንወልዳለን ይላሉ። ሶ አንድ ኤርትራን ከወለድክ ኤርትራን የማጥፋት ወር ደግሞ አኔክስ የማድረግ ፖቴንሻል አለ፣ ወር ደግሞ ፓወር አለ። ኢንተርናሽናል ሎ እንዴት ነው የሚለው፣ ዲፕሎማቲካሊ ምን አይነት ኪሳራ ያመጣል ጉዳያቸው አይደለም። እነዚሁ ሰዎች የዛሬ 5 እና 6 ዓመት 5 ሚሊዮን ለ95 ሚሊዮን የሚል ፕሮፓጋንዳ ሲሰሩ እናስታውሳለን። የሚሰሩት ፕሮፓጋንዳ ፖለቲካሊ በጣም ሻርፕ ያልሆነ በጣም ሾርት ሳይትድ፣ ከዛ በኋላ ደግሞ ኢቭን የዋር ናሬቲቭ እንኳን ለዋር ምን ያህል ኢምፖርታንት እንደሆነ እንኳን አንደርስታንድ የሚያደርጉት አይመስለኝም። እኛ ባይ ዘ ዌይ ጦርነት በጣም the last option ነው አይደለም ለኛ እኛ ሲቪሊያን ለሆነን አይደለም ለጀነራል እንኳን ጦርነት የመጨረሻ ኦፕሽን ነው። ዲፕሎማሲውን መቼ ኤግዞስት አድርጋችሁ ተጠቅማችሁ ነው ለጦርነት አሁን እንደዚህ ያዙ ይልቀቁኝ የምትሉት? ጦርነት is not the right time። እኛ ጦርነትም አንፈልግም፣ ሰልችቶናል። ባይ ዘ ዌይ for the past 7 እና 8 years በየቦታው ወለጋ ላይ ስትጨፈጭፉ 700 ሺህ ሰው አፈናቅላችሁ 70 ሺህ ሰው ገላችሁ አማራ ክልል መታችሁ በቁጥር አናቆም ካበቃ በኋላ እንቆጥረዋለን። ምናልባት ሚሊየንም ሊደርስ ይችላል። ትግራይ ላይ 1 ሚሊዮን ሰው ጨፍጨፋችሁ መጣችሁ። ምንድነው የሚቀራችሁ? እንዴ ዛሬ አገር ውስጥ ያለውን ሰው ጨፍጨፋችሁ ስትጨርሱ አገር ውስጥ ያለው ከሚያልቅብን ከጎረቤት ሀገርም ደግሞ መጨፍጨፍ ያለብን የቀረ አካል አለና እሱንም እንጨፍጨፍ እያላችሁ ነው። እና ደግሞ ኢቭን ናሬቲቭ ራሱ በጣም ኢንኮንሲስተንት እንደሆነ የምታውቁት ትላንትና የኢትዮጵያ ናሽናል ሴኩሪቲ ቬንጋርድ ተደርጎ የሚወሰድ የነበረ ሻቢያ የሚባል ነቀዝ የፖለቲካል ኤሊት ዛሬ የኢትዮጵያ ትሬት ነው ይሉናል።
ትላንትና እኮ የሻዕቢያ ወታደር ኢትዮጵያ ገብቷል። ይሄ ለኢትዮጵያ ቴሪቶሪያል ኢንቴግሪቲ መደፈሩ ፖለቲካሊ ትልቅ ዴፊሲት ነው የሚያመጣው ምናምን ስንል እናንተ ቲፒኤልኤፎች እናንተ ምናምን እየተባልን ስንሰደብ የነበሩን ሰዎች ነን። ዛሬ ላይ ተመልሰው አይናቸውን በጨው አጥበው መጥተው ዛሬ ሻዕቢያ የኢትዮጵያ ናሽናል ኢንተረስት ስጋት ነው፣ ኢትዮጵያ የምትባል ሀገር ነፃ ለመውጣት አንገታችን ላይ ቆመ ሻዕቢያን አኔክስ ማድረግ አለብን፣ ድምጥማጡን ማጥፋት አለብን ይሉናል። ደግሞ ደፍረው እነዚሁ ሰዎች ትላንትና በዓለም ታሪክ ላይ እኔ የፖለቲካል ሳይንስን በተለያየ የፖለቲካል ሂስትሪ ለማየት ሞክሬያለሁ። በአንድ ሴናሪዮ የገዛ ህዝቡን የጎረቤት ሀገር ጋብዞ ያስጨፈጨፈ አንድ መንግስት አላውቅም። የጎረቤት ወታደር ጋብዘው የገዛ ህዝባቸውን ያስጨፈጨፉ፣ ያስደፈሩ፣ ያስገደሉ የነበረን ኤፍዲአይ ምናምን የምንለው ለኤክስፖርት ምናምን ትልቅ ኮንትሪቢዩሽን የነበራቸውን ፋብሪካዎች ጠቅላላ ያቃጠሉና ነቅሎ ሻዕቢያ ይዞ ሲሄድ ጸጥ ብለው ሲታዘቡ የነበሩ ሰዎች ዛሬ ስለ ትሪዝን ምናምን ሊነግሩን ይፈልጋሉ። እኔ ከየት እንደሚመጣ ይሄ ኦዳሲቲው ራሱ ከየት እንደመጣ ነው አይገባኝም። አሁን ባንዳ ማን እንዳልሆነ ጊዜው ሲደርስ እንነጋገራለን። ግን ጋይስ ከስር የምትሰሙኝ 300 ምናምን ሰዎች ምናልባት ከእናንተ ውስጥ 5 እና 6 ሰዎች የምናገረው ነገር አንደርስታንድ ካደረጋችሁት በቂ ነው። ባንዳነት በዚህ አይደለም። የባንዳነት ዴፊኒሽን እንደዚህ ሆኖ አያውቅም። እነዚህ በገዛ ሀገራቸው ላይ ትሪዝን የፈጸሙ የኢትዮጵያን ኢኮኖሚ ለአንዴና ለመጨረሻ ጊዜ አዘቅት ውስጥ የከተቱ የኢትዮጵያን ኢኮኖሚክ ሶቨርኒቲ አሳልፈው ለአይኤምኤፍ እና ለወርልድ ባንክ የሸጡ የኢትዮጵያን ቴሪቶሪያል ኢንቴግሪቲ ለሱዳን እና ለኤርትራ አሳልፈው የሰጡ በሁሉም መለኪያ አንድ ሀገር ላይ መንግስት ሊሰራ ሳይሆን ማፊያ ሊሰራ የሚችለውን ስራ ጠቅላላ የሰሩ ሰዎች ዛሬ በትሪዝን ማንንም የመክሰስ ሞራል የላቸው። የነዚህን ኢምፒቲ ብራቫዶ ሰምታችሁ ሰልፍ ፕሮክሌምድ የሆነ ምንም ቤዝለስ የሆነ አኪዜሽን ትንሽ ካላችሁበት ልትነቃነቁ እንዳትሞክሩ። አቋማችሁ አንድና ግልጽ ይሁን። በኢትዮጵያ ናሽናል ኢንተረስት ላይ አንደራደርም። ሻዕቢያ የኢትዮጵያን ቴሪቶሪያል ኢንቴግሪቲ አልፎ አንድ እርምጃ ወደፊት ቢራመድ ሁላችንም ከሻዕቢያ ጋር ጠላት ሆነን እንደምንቆም በአንድ ሀሳባችን እንደማንደራደር ግልጽ ነው። ከዛ ውጪ ግን የኢትዮጵያ መንግስት አልፎ ሄዶ ሻዕቢያ ነካለው ቢል ከኋላ ሄደን እንደምንከመርበት እንዳለው እሱን ቃል እኔም ደግመዋለሁ። አርፈ ተቀመጥ። 4 ኪሎ መተን ሪስፖንሲብል የሆነ ትራንዚሽናል ገቨርንመንት እና ትራንዚሽናል ጀስቲስ እስኪካሄድ ድረስ ኦኬ ቴንክ ዩ ሲዩም። ያው ሁለተኛ ዙር ላይ ሰምቼ ነው የገባሁት። እንግዲህ በጣም ጠብቄ እኔ አክቹዋሊ እዚህ ውስጥ ላላቸው 300 ሰዎች ስለ ኢትዮጵያን ፖለቲካ፣ ስለ ኢትዮጵያን ታሪክ የተለያዩ ያሉትን ሴናሪዎች ስታቀርቡ አይቻለሁ። እንደ ዛሬ ኢትዮጵያ ላይ ማዕቀብ እንዲጣልባት በተለያየ ዳይሬክሽን እንስራ ያለ ኤክሶደስን የሰማሁበት ለመጀመሪያ ጊዜ ኢትዮጵያኖች ስሙ። በተቻለ እኔ ምንድነው እኔ ከጫርኩ እኔ ካልመራው እኔ ወይ ደግሞ የሆነ ካልኮተኮትኩ ሌላው አይኑር የሚል ኢንስታቢሊቲ እንዳለ ኢትዮጵያ ውስጥ ችግር እንዳለ ያን ሃው ቱ ሶልቭ ዛት ፕሮብሌም ክሬት ማድረግ ሳይሆን እነዛ ፕሮብሌሞችን እንዴት ሶልቭ እናደርግ ይላል እንጂ አንድ ኢትዮጵያዊ የሆነ ሰው የፈለገ ነገር ቢሆን ተምሮም ወደ ውጭም ሄዶ አብልታው ያጠጥታው ያለችውን እናትና አባትን መሬትን ሲጅ እናድርግና ኢትዮጵያ ላይ ማዕቀብ እንዲጣል የተለያየ ነገር እንስራ የሚል ኢትዮጵያዊ በመስማቴ I feel sorry፣ በጣም ሶሪ። አንደኛ ልናገር የምፈልገው ነገር ኤክሶዶስ ብዙ ጊዜ በተለያየ ዳይሬክሽን ሰው እንዲሰማ ምናምን ትፈልጋለህ። የሰውን ሐሳብና ትክክለኛው ከሆነ የራስን ብቻ ነው ለመመለስ የምፈልገው። ኢትዮጵያ ላይ እኮ በተከሰቱ ጦርነቶች ካየን እንደሆነ ኢትዮጵያ ወደ 90% 80% እኮ የቲፒኤልኤፍን ጦርነት ሴንትራል ገቨርንመንቱ ሰፖርት ስታደርጉ የነበረው በዛን ሰዓት ወጥተህ ብትናገርና ብሰማ አይ ዶንት ኖ አሁን ላይ አክሰፕት ላደርግ እችላለሁ። ኢትዮጵያ ውስጥ በተፈጠሩት ነገር ስቲል ነው ያልተገኘ ነገር እና በተለይ ዋር አጌንስት ክራይም የተፈጠሩትን ነገር ጄኖሳይድ ወርድ ነው፣ ጭፍጨፋ። ልክ ይሄ ኢትዮጵያ ላይ ያሉት ሶሻል ሚዲያ ላይ ያሉ ነገሮች ተንጃብል ተጨባጭ ሆነ ቤዝድ ኦን ራይቲንግ የሌለ ነገር ጭፍጨፋ እና ጄኖሳይድ ተፈጸመ ምናምን ብለህ ነገሮችን ስታወራ 1 ሚሊዮን ዳታው ከየት እንደመጣ አላውቅም። 2 ሚሊዮን ትላለህ፣ 5 ሚሊዮን ትላለህ። ብዙ ጊዜ you don't have any data ስለ ጄኖሳይድ ራሱ ጄኖሳይድ ዲስክራይብ ሲደረግ ሲተነተን ምን እንደሚያካትት ራሱ ማታቅ ይመስለኛል። ዋር አጌንስት ክራይም ከቲፒኤልኤፍ ጋር ጦርነት ሲደረግ ስቲል ነው የተጻፉ ነገሮች ቲፒኤልኤፎች ህዋቶች ያቀረቧቸው ነገሮች ስቲል ነው ኮንክሉዥን ላይ የደረሰ ነገር የለም። ጦርነት ላይ የተፈጠሩ ነገሮች ደግሞ መንግስት በዛንሳ ሴንትራል ገቨርንመንቱን ኢትዮጵያ ሊበትን ስለመጣ ኢትዮጵያኖች እንዳለ ተነስቶበት በዛ ነገር ላይ ተዋክቱ አሉ። በዛ ውስጥ ለተፈጠሩ ነገሮች ዋር አጌንስት ክራይም ነው ተብሎ ነው ኮንክሉድ የተደረገው። አንተ በሁሉ ቦታ የሚደረጉትን ነገሮች ጄኖሳይድ ወርድ ብለህ
ኢቨን እንግዲህ ይሄ የቁጥር ነገር አይዶን ነው ቁጥርን አልተማርክም ይሁን አላቅም ተንጃብል ተጨባጭ የሆነ ነገር ያለህን ነገር 1 ሚሊዮን 2 ሚሊዮን እያልክ የምትናገራቸው ነገሮች አይ ፊል ሶሪ ሶስተኛ አንተ በምትናገራቸው ነገሮች ላይ ሳይሆን በአጠቃላይ ኢትዮጵያ ውስጥ ባለው የኢትዮጵያን ፖለቲክስ እኔ ከሞትኩ ሰርዶ አይብቀል ነገር ነው። አመራር ላይ ያሉት እኮ አንተን ያስተማሩ ሊሆኑ ይችላሉ። ኢትዮጵያ ውስጥ ያለ ፖለቲካ ሁሉንም ዲመናይዝ ዳርገ አውርደ አያቁም ከምትላቸው ሌት ቢል አንተ ልስጥ ኢትዮጵያ ሰበዙ ችግሩ አንተ በምትለው ፕሪንሲፕል ሳይሆን ኢትዮጵያ ስቲል ነው በሀገሩ ዜጋ ላይ ጦርነትና እንትን ያወጀ የለም ብለህ ትናገራለህ ብዙ ጊዜ። ቲፒኤልኤፍ ሲዋጋ የነበረው እኮ ኢትዮጵያን ነበረ። ደርግ ኢትዮጵያዊ አይደለም እንዴ? ቲፒኤልኤፎች ትግራዋዮች ኢትዮጵያውያኖች አልነበሩም እንዴ? ሻቢያ የኢትዮጵያ ግዛት አልነበረም እንዴ? ተው ሻቢያን አውጣው፣ ኤርትራን አውጣው። ቲፒኤልኤፍ ከኢትዮጵያ ጋር 17 ዓመት እነ ኦነግ ሲዋጉ እነማን ሲዋጉ ኢትዮጵያዊ አይደለም እንዴ? ምንድነው በቀደም የተከሰተው? ቲፒኤልኤፍ የራሱ ዜጋ ላይ የሴንትራል ገቨርንመንቱ እንደዚህ መሳሪያ ተኩሶ ጄኖሳይድ ፈጸመ በእንደዚህ የሚገል የምትለው እስቲል ነው ባለንበት ሲናሪዮ ላይ ከጥንት ጀምሮ ከይሄ ሀጼዎቹ ጀምሮ እርስ በርስ ትገዳደላል እንደ መጣው ማን ነው ወራሪ መጥቶ ሴንትራል ገቨርንመንቱ ሩል ለማድረግ ያሰበ ሀገር እኛን ሊገዛ ያሰበ ጣሊያን ነው ወጣ። ከዛ ጀምሮ ያለው ኢትዮጵያዊ እርስ በርስ ይገዳደላል እንደ መጣው ስልጣን እንኳን ሲሰጣቸው ኃይለ ሥላሴ መቃብራቸው ስር ወንበራቸው ስር አስቀምጠዋል። የደርግ ስልጣን ላይ ወጣው in the history of Ethiopian politics ልንገርህ በዚህ ክራይሲስ ውስጥ በዚህ ጭንቀት ውስጥ በዚህ ጦርነት ውስጥ ኢኮኖሚካሊ ወደ ኋላ ኢንፍሌሽን ደግሞ በአለም ላይ በተከሰተበት እኛ እያየን አብይ ግን ከሰራቸው ቲፒኤልኤፍም ደርግን 5 ዓመት ስልጣን ላይ ሲወጣ የሰራቸውን 60ዎችን ታስታውሳለህ። 5 ዓመት ስልጣን ላይ ሲወጣ የገደላቸውን ሰዎች ታስታውሳለህ። there is no stable የሆነ ኢኮኖሚክ የለም እስከ 5 ዓመት። ቲፒኤልኤፍም በ1997 ነው ሜጋ ፕሮጀክቶችን የጀመረው ህዝብ ወጥቶበት። አብይ ግን በዚህ 7 ዓመት ውስጥ ይሄ ሁሉ ጦርነት እያለበት ይሄ ሁሉ ችግር እያለበት ያንተም ብልጭልጭ ነው የምትለው አንተ የምትላቸውን ከተሞችን በማሳመር ሌሎች ነገር በመስራት ብዙ ነገር የተለያዩ ተቃዋሚ ፓርቲዎችን ሀገር ውስጥ ያስገባ የመጀመሪያ ጀግና መሪ ነው። ኢሳያስን ከእስር ቤት የፈታውና ቻይና እንዲንቀሳቀስ ግብጽ እንዲሄድ ያደረገው አብይ አህመድ ነው። ዶርማንት ሆኖ ሀገር ውስጥ የተቀመጠን ሰው ያንቀሳቀሰው አብይ አህመድ ነው። ቴንክ ዩ ስዩሜ። ግፍ ነው እዚህ ቁጭ ብዬ እንግዲህ ካድሬዎቹ ሁለት የደረሳቸው። ለማንኛውም በጣም ነው የሚገርመው ሆነ ለመናገር እኔ ከካድሬ የምጠብቀው ነገር ስለሆነ ብዙም አይገርመኝም። አንዳንዶቹ ይሄ ብልጽግና የሚባል አካል ከየጫት ቤቱ ፈልጎ የላካቸዋሉ። እዚህ ምንም በቃ ስብዕና የላቸው፣ ለንግግራቸው አንደበታቸው የተገራ ያልሆነ ጋጥ ወጥ የሆኑ ዳንሰኞች መጥተው ብልጽግናን ወክለው እያወሩ ነው ያየናቸው። አሁን ባንዳ 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 ነው የሚሉት። ኦፒዲዮ አይደለም ወይ አልነበረም ወይ? ኦፒዲዮ አሰብ ሲሄድ ያኔ ዛሬ ነው የተፈጠረው። ኦፒዲዮ አብሮ አልነበረም? የኢህአዴግ ፓርትነር አልነበረም? አንዱ ድርጅት አልነበረም? ዛሬ ማንን ነው ባንዳ እያለ የሚጠይቀው? ራሱ ሰጥቶ ራሱ አያስፈልገንም ሲል የነበረ ኃይል ዛሬ ስልጣን ላይ ስለወጣ ማንን ነው ሊከስ የሚፈልገው ነው? ካድሬዎቹ እኮ ይሄንን እኮ የሚያውቁት አይመስለኝም። ራቁት እንደመደነስ አይደለም እኮ እዚህ መጥቶ ማውራት። የምትጠይቁት ከሆነ ራሳችሁ ጠይቁ። ኃላፊነቱ ይወጣ አያገባኝም ሂጅ አመጣለሁ ብሎ የሚያስብ ከሆነ ይሄው ያሳየን ብለናል እኮ። መንገዱን ጨርቅ ያርግለት ነው። መንገዱን ጨርቅ ያርግለት፣ ውጤቱን እናያለን። እኛ እያልን ያለ ነው። እኔ በበኩሌ እንደ አማራ እያልኩ ያለሁት የእኔ የመጀመሪያ ጠላቴ ብልጽግና ነው። የመጀመሪያ ጠላቴ ላስወግድ የምታገለው ይህን ካድሬ ቅራቅንቦ። ቅድም አንዱ ካድሬ ምን ብላለች መሰላችሁ? እናንተ ጉልበት ሲኖራችሁና ስትጠናከሩ ምናልባት ሀሳቤን ቀይራለሁ እናንተ ልመጣለሁ። ይሄ እኮ ነው ካድሬዎች። ድስት በተጣደበት ነው የሚሄደው። በቃ እየፈለገ መተዳደሪያውን ብቻ ነው የሚያስበው። እውነቱ የቱ ጋ ነው ብሎ ግን ሊያይ አይችልም። የሚያይበት አይን የለውም። ስለዚህ ይሄ ስርዓት ራሱ የፈጠረው ስርዓት ራሱ ያበላሸውን ነገር ራሱ ያስተካክላለሁ ካለ ይሄው ሜዳውን ፈረሱ ጓሄድ። እኔን ግን ሞቢላይዝ አድርጋ አንተ ልታስከትል አትችልም። የናሽናል ኢንተርስት እያልክ በማንነት ህዝብን እየጨፈጨብክ ስለ የትኛው ናሽናል ኢንተርስት ነው የምታወራው? ለማን? አንተ ስልጣን ላይ ስለወጣ ነው። አሁን ቅድም አንድ ወንድም ይላል 50 ዓመት ሙሉ ኢትዮጵያን ስትከሱ አልነበረም?
ዛሬ አይደለም በዚህ 6 ዓመት ኢትዮጵያ የሆንከው የ6 ዓመት ኢትዮጵያ ይኮናል። ከኔ በፊት ሲያወራ የነበረው ራሱ 50 ዓመት ሙሉ በእያንዳንዱ ድግስ ቤት እየሄድክ በኢንተርናሽናል ኮሚኒቲ ኢትዮጵያ ትፍረስ እያልክ ኢትዮጵያ ስትከሳል ነበር። ስለዚህ ዛሬ በኢትዮጵያ መንግስት ላይ ማዕቀብ እንዲደረግ አለ። እደግምልሃለሁ፣ በኢትዮጵያ መንግስት ላይ ማዕቀብ እንዲደረግ እኔም ኢንተረስት አለኝ። ገዳይ ስለሆነ ጨፍጫፊ ስለሆነ ዘመናዊ መሳሪያ እየገዛ ህዝብን እየጨፈጨፈ ለአሰብ ጉዳይ ላይ አሰልፈሃለሁ ምትለኝ ማን ስለሆንክ ነው? አንተ ነው። ማንን ገለህ ማንን አጥፍተህ አንተ እንዴት ነው በሆርን አፍሪካ ዞን ልትሆን የፈለግከው? ስለዚህ እነዚህ ሆዳሞቹ ቢያጨበጭቡልህ እውነት እንዳይመስልህ ቅቤ እየቀባን ደግሞ አንተን በምትፈልገው እናስተናግዳለን። ነገ ከነገ ወዲያ ይሄን ነው ማይታል። የኢትዮጵያ ህዝብ ጅል አይደለም። አማራጭ አትሆን ጸጥ ያለው ዝም ስላለ አንተን የተቀበለ መስሎ ከሆነ ተሳስተሃል። እስኪ ሱሪው ካለ ጀምሩትና ይሄን ጦርነት እናያለን ውጤታችሁ። ይሄ ሁሉ ድንፋታ ነገ ካለ ማለት ነው። ለነገሩ ወንድነቱ የለም፣ ሱሪውም የለም። ሱሪያችሁ የፈታችሁ ናችሁ በሙሉ። ይሄ ምርኮኛው ተሰባስቦ አሰብን ያስመልሳል ማለት ኢምፖሲብል እነግርሃለሁ። ማንነቱ ወንድነቱ የተሰለበ አካል ስለሆነ ከላይ እስከታች ሁሉም ነበሩ አሰብ ጉዳይ ላይ። ዛሬ አይደለም አሰብን የሚጠይቁት። ስለዚህ እኛ አሁን ቢሆን ደጋግመ ለካርዲዎቹ የምንለው ሞክሩትና አሳዩን። እኛ ጋር ተጨቃጨቁ። በቃ ጭቅጭቅ አያስፈልግም እኮ። ሱሪው አላችሁ አይደል? መሳሪያው የታንኩ ብጃችሁ አይደል? ጓሄድ ቀጥሎ እናሳዩን፣ ያንን እንነጋገራለን። ከዛ ውጭ ግን ስለ ናሽናል ኢንተረስት እዚህ ልታወራን አትምጣ። የሀገር ክብርን ጠንቅቀን እናውቃለን። ስለ ሀገር አንተ ልትነግረን አትችልም። ጥንቅቅ አድርገን እናገራለን። እኛን አጽድተህ ግን አንተ ልትኖር አትፈልግ ነው እያልን ያለ ነው። ይህ ስርዓት የመጨረሻ በድን ስርዓት ነው። እንደ ወያኔ እንኳን አትሊስት ጥግ ይዞ ሊዋጋና ራሱ ሊከላከል የሚችልበት አቅምና ብቃት ሞራን የለው። በታንክ ገብቶ በድንጋይ ወረራ የወረደው ወያኔ ነው አይደለም? አንተ ደግሞ ከወያኔ በበለጠ እንደ ጉም ትበናለህ። ይህ ስርዓት ከኢትዮጵያ ሕዝብ ጋር ተጣልቶ ሊቀጥል አይችልም። ስለዚህ እሱን ነው የምለው። ቴንኪው ስዩሜ፣ አመሰግናለሁ። እግዚአብሔር ያክብርልኝ። ጀምር አላቅም። የተለያየ ቦታ ነው ሁሉም የሚረግጠው፣ ሁሉም ፍላጎቱን ነው የሚያወራው፣ ይገባኛል። እኔ ማስበው በተለይ ኢትዮጵያ ውስጥ ያለውን ሜጀር ችግር ላውራ። ትንሽ ከምታወሩት ቀየር ቢልም ኢትስ ካይንድ ኦፍ ሪሌትድ። እኔ አማራ ብሔርተኛ፣ የኦሮሞ ብሔርተኛ የሚባሉት ባይዘዌ በጣም ነው የምንቃቸው። ለሁለቱም ክብር የለኝም። አንደኛ ኢትስ ጀስት አንቢሊቨብል እኮ በቃ ብሔርተኛ ከሆንክ ኢትዮጵያዊ መሆን አትችልም። አይዶን ነው ይሄን ምን አይነት መጽሐፍ ብንነግራቸው ምን አይነት የታሪክ አስተምሮ ብናመጣላቸው እንደሚቀበሉ ባይገባንም you just can't be Ethiopian once you are an Amara nationalist, once you are an Oromo nationalist. እኔን ኢትዮጵያዊውን ወይ ደግሞ ብሔርተኛ ሆኖ ሌላ ከአማራና ከኦሮሞ ውጭ ያለ ትግሬ ብሔርተኛ፣ የጉራጌ ብሔርተኛ መምራት አትችልም። አለቀ በቃ። ይሄን መጀመሪያ ማስረገጥ አለብን። ቁጥራችን ብዙ ነው፣ ጉልበት አለን። ኦኬ አሁን ተመጣጥናችኋል፣ በቃ ተጨፋጨፍ፣ እኛ ምን አገባን? who cares? አቅምን ተለካካ፣ የተለካካህ ነው። ግን አንድ በጣም ሮንግ የሆነ ነገር ግን በተለይ አማራ ብሔርተኞች ደጋግማችሁ ስትናገሩ ኦሮሞዎች በዚህ 6 ዓመት ነው ኢትዮጵያዊ የሆናችሁት። የኢትዮጵያ ብሔርተኞች በተደጋጋሚ ስለ ኢትዮጵያ ማፍረስ ታወራለ። yes that could be true ግን it doesn't matter። ቀን እኮ 800 ዓመትና 8 ዓመት እኩል ናቸው የሚሆኑት። አንተም እኮ ባለፉት 8 ወራት አማራ ነኝ ብለሃል፣ አለቀ። ጉራጌን አግልልሃል፣ ኦሮሞን አግልልሃል፣ ትግሬን አግልልሃል። አንተ ከኦሮሞ ለዳሰነች ወይ ለከምባታ የተሻለ ወገኑ ወይ ኢትዮጵያዊ እንዴት ነው የምትሆነው? አትችልም እኮ። አይ ኦሮሞ ለ400 ዓመት ወይ ለ500 ዓመት ኢትዮጵያዊ ሆኖ ስለማያውቅ እኔ ደግሞ ለብዙ ጊዜ ኢትዮጵያዊ ነበርኩ፣ አሁን ብቻ ነው ለ3 ወር ለ4 ወር ለ6 ዓመት ነው ኢትዮጵያዊ ያልሆንኩት ወይ ለ4 ዓመት። ስለዚህ እሱ ብዙ ኃጢአት ሰርቷል፣ እኔ ግን ትንሽ ኃጢአት ነው። እንደዛ የለም። የእንቁላሉ ሌባም የበሬውም ሌባ እኩል ነው። የእንቁላሉም የበሬውም እኩል ነው። ከኛ ጋር ለማውራት ከፈለከ የአማራ ብሔርተኛ ኢትዮጵያዊ ይሁን፣ አለቀ። ከዛ ውጭ አንተ የበለጠ ሞራል እና ኑሮ ኑ አግዙኝ ምናምን ኑ ኢትዮጵያዊ እንሁን ኢትዮጵያን ላድን ነው። ኢትዮጵያን እያዳንክ አይደለም። ልክ እንደ ኦሮሞ ብሔርተኛ ኢትዮጵያን እያፈረስክ ነው። አስረግጬ እነግርሃለሁ፣ አስረግጬ ማለት ነው። ኦኬ። ስለዚህ አንተን የሚደግፍ የለም። ከቻልክ ግን 4 ኪሎ ግባ። መንገዱም ያው ፈረሱም ያው ከኦሮሞ ጋር ተገናኝ።
ጉራጌን አትጥራ፣ ዳሰነችን አትጥራ፣ ትግሬን አትጥራ፣ ብቻ እንሂድ 4 ኪሎ አለቅ። ለትግሬ ብሔርተኛ ክብር አለኝ በሁለት ምክንያቶች። የትግሬ ብሔርተኛ ዛሬ ስለ ኢትዮጵያ አያገባኝም ብሏል። አከብረዋለሁ። ለዛ የሚያገባኝ ስለ ሀገረ ሰላም፣ ስለ ማይጨው፣ ስለ አስመራ፣ ስለ ከረን፣ ስለ አሰብ ነው፣ ስለ ወልቃይት ነው። 4 ኪሎ ላይ ስልጣን አልፈልግም። እኔ የምፈልገው በድሮን እንዳልመታ፣ እህቶቼ ሴቶቼ እንዳይጠቁ፣ መሬቴ እንዳይነጠቅ፣ ስልጣኔ ሲቪላይዜሽን አክሱሜ ግዕዜ እንዳይነካ ነው። ለዚህ ክብር አለኝ። አለቀ። አሁናዊ ክብር ማለት ነው። 27 ዓመት ምን እንዳደረገኝ ያውቃል። አሁን ግን በኢትዮጵያ ተስፋ ቆርጦ ልክ እንደ ብዙዎቻችን ቢያንስ የራሴን ነገር አትንኩ ነው ያለው። 4 ኪሎ አልተመቸም። ለዛ አከብረዋል። ስለዚህ ድሮን እየወረወርክ አንጻራዊ ሰላም ያለውን የትግራይ ህዝብ አታጥቅ። በአቂሚቲ ሰላም አግኝቷል። በአቂሚቲ ጥህሎውን እየበላ አምባሻውን እየጋገረ ከሱዳን ጋር እየተገናኘ ጎረቤቶቹ ናቸው። በቃ በኢትዮጵያ ተስፋ ከቆረጠ ሱዳን አትሄድም ልትለው አትችልም። ቦዲ ፖለቲክ ውስጥ አላስገባኸውም። የፌዴሬሽን ምክር ቤት ውስጥ የለም፣ ላይኛው ምክር ቤት ውስጥ የለም፣ ስልጣን ውስጥ የለም፣ ምንም ውክልና የለውም። ከሱዳን ጋር ትገናኝ ልትለው አትችልም። የዓለም አካል ነው። የኢትዮጵያ አካል ባይሆን የዓለም አካል ነው። ከኤርትራ ጋር ትገናኝ ልትለው አትችልም። መኖር አለበት። ዕቃ ማስገባት አለበት። ዕቃ መሸጥ አለበት። ከዓለም ጋር መገናኘት አለበት። ኢትዮጵያዊ ነህ ካልከው ኢትዮጵያዊ አድርገው፣ አታግለው። ባንኩን አትዝጋበት። ከመከላከያ አታስወግደው። ስለዚህ ለትግራይ ብሔርተኛ ክብር አለን። አሁን የትግራይ ብሔርተኛ አዲስ አበባ አልመጣም ብሏል። ኢትዮጵያን አልፈልግም፣ ግን ያለሁበት ቦታ ደጁር አይደለሁም፣ ደፋክቶ ነኝ፣ አትንኩኝ፣ አልነካችሁም ብሏል። ለምንድን ነው ይሄን ማታከብረው? አትንካኝ አልነካም ካለ ለምንድን ነው ታዘንብበታል? ለምን አሰብ መጥቼ እሬቻ አከብራለሁ ትላለህ? አልደርስብህም ነው ያለው። ሲያከብርህ ማክበር አለበት። ስልጣንህን እኮ ሌጂቲሜሲ ሰጥተዋል አይደል? ፕሪቶሪያ ፈርሞ በቃ ስልጣንህን አልነካም እኔንም አትንካኝ ነው አይደል ያለ? ተፈናቃዮችን መልስ ነው አይደል ያለ? በቃ ተፈናቃዮችን መልስና ተው። አይመጣም አንተ ጋር አዲስ አበባ ኦሮሞና የአማራ ብሔርተኛ እርስ በርስ ያው ተንቦጣቦጥ ማን እንደሚያሸንፍ አላ እንግዲህ አንድ ጊዜ ሲያሸንፍ ሌላው አንድ ጊዜ እንደፈለጋችሁ ሁለታችሁ። ግን የትግሬ ብሔርተኛን ተው በቃ። ትግራይን ተው፣ ኤርትራን ተው። ይሄን ነው ምን ጠይቃችሁ። አመሰግናለሁ። ቴንክ ዩ ለነበረን ቆይታ በጣም እናመሰግናለን። አይ ሆፕ እንትኑን ላይፍ ካውንቱ ያለቀ መሰለኝ አይደለ? ሁላችንም አሁን እንደዚህ ባለበት ከአዲስ ቀጥዬ እኔ ነኝ እንደዛ እያለ ይሄዳ። አይ ረጅም ሰዓት ቆየሁ። በነገራችን ላይ የገባው ይሄን የመጨረሻ ዙር አድርገው መስማት ጥሩ ነው። ምክንያቱም ኢትዮጵያ ያለንበት ደረጃ የምናውቀው ሁሉም ሰው ፍሪ ሊያውራ ኖት እንውሰድ። እኔ ኖት እየወሰድኩ ነው እውነቱ ለመናገር። ማንንም ኤክስትሪምሊ ከኔ የሚቃወመኝ እኔ ፐርሰናሊ አንድ እንደ ኢትዮጵያዊ አንድ እንደ ጉራጌ ተወላጅ በጠላትነት በግል ደረጃ የማየው ሰው የለም። ያ ማለት እስማማለሁ ማለት አይደለም። አንዱ ሊያስረኝ ይችላል። የኢትዮጵያ ብገባ ሊያስሩኝ ይችላሉ። አይ አንደርስታንድ ዳት ሃዌቨር ሰዎች እንዴት ነው የሚረዱት? ለምንድን ነው በዛ ደረጃ ማየት የቻሉት የሚለው እስቲ እንመርምር እና ከዛ በኋላ ሀሳባችን ግን በነፃነት መስጠቱ ክፋት ያለው አይመስለኝም። እና ያንን እንበል። አሁን 3 ደቂቃ አጠቃሉ ከአዲስ አይ ቲንክ ጀምሮ ማለት ነው። አዲስ ቀጥል። አንተ ጋር ነው የመጣው። እሺ አመሰግናለሁ። እኔ ባጭሩ አሁን እዚህ ጋር ለኤክሶዶስ እና በተለይ ለቹቹ መናገር የምፈልገው ነገር ጀስት እውነቱን ታውቁታላችሁ፣ ግን እውነቱን ትታችሁ ያው ፖለቲካ ለመስራት ነው። ፖለቲካ ግን በጥላቻ አይሰራም። አንድ መታወቅ ያለበት ነገር ይሄ ነው። ዘሞር ጥላቻ በማህበረሰብ ላይ ባሳየ በተናገር ቁጥር ያንን ማህበረሰብ እያጀገንከው ትሄዳለህ እንጂ በፍጹም አታሳንሰው። ባይዜ እንደዚህ በሰለጠነ ጊዜ ሳይሆን በበፊትም ጊዜ ብዙ አይነት ፕሮፓጋንዳ ተሰርቶ ሰርቫይቭ ማድረግ የቻለ እና በጣም ቦታው ላይ የጸና ማህበረሰብ ነው። በቃ የትኛውንም ማህበረሰብ እንትን አትለውም። ተፈጥሯዊም ነው። አንደኛ ከእግዚአብሔር ጋር መጣላት ነው የሚሆነው። ከዛ ውጭ ግን የሚዬ ላብዬ ያብዬ ለሚዬ የሚባል ነገር አለ። ኤክሶዶስ እኔ አንተ በቃ ጀስት እንደ ኢትዮጵያ አይነት የምታስብ ከሆነ ለኢትዮጵያ በጣም የምትቆረቆር ከሆነ ወይም ደግሞ አሁን መፍትሄ በላይ ያቀረብካቸው ነገሮች ሁሉ በዚህ መንግስት ላይ ከራስህ መጀመር መቻል አለብህ። የፕሪቶሪያውን ስምምነት እኮ አንዱ ያፈረሰው እኮ ህወሓት ወያኔ ነው። ለራሱ 3-4 ቦታ ተከፋፍሎ ማለት ነው።
ይሄንን ሳትነካ ይሄንን ሳታይ ችግርህን ኤክስተርናላይዝ አድርገ ማሳየት በጣም የተሳሳተ ነው። ሁለተኛ ልንገር፣ እኔ አንድ ምጠይቅ ጥያቄ እንበልና የአብይ መንግስት በሆነ መንገድ ከዛ ቦታ ላይ ቫኒሽ ያርግ። እንዴት ነው ቅድምም ተናግራ የተቃረነ አስተሳሰብ ያላቸው አካሎች እንዴት መተው መንግስት ይሰጡናል? ይሄንን አንተ በደንብ ጠንቅቀህ ታውቀዋለህ። ቅድምም ተናግራል። ሊሆን የማይችል ጉዳይ ነው። እንደውም የአብይ መንግስት ጽኑ የሚያደርገው አንዱ ነገር ምን እንደሆነ ነገር እነዚህ የተለያዩ በሀሳብ በጣም የተቃረኑ በፖለቲካ የተቃረኑ በጣም ፍጹም ጽንፍ የረገጡ ብሔርተኞች ስለሆኑ የአብይ መንግስት ይሳካለታል ብዬ ነው የማምነው። እንደውም ይሄን ስላየው ነው እኔ የአብይን መንግስት መደገፍ የጀመርኩት። በእውነት ነው። እንደውም በአደባባይ አልጀመርኩም፣ አሁን በአደባባይ ሊጀምረው ነው። ሁሉን ኢንክሉሲቭ ያደረገን ኢቨን ከትግራይ ራሱ ያሉትን ኤሊቶች ከእሱ ሀሳብ ጋር የሚጣጣሙትን እያጣጣመ በልዩነት ደግሞ ሌላውን እያከበረ እየሄደ ነው ያለው። ይሄ የሚታይ ነገር ነው። ይሄንን የምትክድ ከሆነ አንተ በቃ ጨለምተኛ ነህ። ዝም ብለህ ፊደል ቆጠርክ እንጂ በቃ የወጣልህ ብሔርተኝነትን የምትጠየፍ ብሔርተኛ ነህ። በቃ ዘረኝነት የምትጠየፍ ድብና ያልክ ዘረኛ ነህ። መጀመሪያ ከዛ ውስጥ ውጣ፣ ፕራግማቲክ ሁን እና ነገሮችን በደንብ ሰፋ አድርገህ በሚዛን ለትግራይ ህዝብ የሚጠቅመው ይሄንን ነው እንጂ እኔ ኢትዮጵያዊነትን ለአንተ አላስተምርህም። አንተ ሸልልበት ኑርበት፣ ግን አንድም ቀን ኢትዮጵያ ይሆን አታውቅም። ያንተን ዳር ድንበር ያስከበረ ኦሮሞ ነው እዛ ድረስ ሄዶ። ይሄ ታሪክ ድና ማገላበጥ ትችላለህ ከፈለግ። እኛ እኮ እንሁንም ብለን እንደናንተ አልተጋጋጥንም፣ ግን ዛሴት በእኩልነት እንኑር ነው። ኦኬ አንዳንድ ሰዎች አሉ እድሜ ልካቸውን በጠቅላላ ፖለቲካ ሳይሳካላቸው ቀርቶ ከነሱ ጋር አግሪ የማያረግ ሴት ማሸማቀቅ የሚፈልጉ ሽማግሌዎች አሉና እባኮትን በእድሜው እንደው ብንነጋገር እኩዮት አይደለውም እና እባኮትን እኔ ካድሬ አይደለውም፣ አገሬን ግን በጣም እወዳለሁ። በጣም ደግሞ የእርሶን ፖለቲካ እንዴት እንደምጠላው ልነግሮት አልችልም። ለወያኔ ሻንጣ ተሸካሚ አልነበርኩምና አገሬንም ከሻቢያ ጋር ቆሜ ወግቼ አላቅምና እባኮትን እንደው ይሄንን የምጠይቆት ለሶስተኛ ጊዜ ነውና ቢተውኝ ደስ ይለኛል ለማለት ነው። ዋናው እዚህ ነገር ላይ እሱን በብዬ ልጨርስና አንድ አገር አለችን፣ ወደድንም ጠላንም ልንስማባበት ምንችለው ነገር። ስቴቷ መፍረስ አለባት የለባትም? ኢትዮጵያን አብሬ አፈርሳለሁ ምትል ከሆነ ና ባይ ነኝ እኔ። እንዳላችሁ አይ ዶንት ኬር ማንኛችሁ ነው አይ ዶንት ኬር አም አጌንስት ዩ። የኢትዮጵያን ስቴት ፓወራን አፈርሳለሁ ከሻቢያ ጋር ሆኜ እወጋለሁ ምትል እኔ እንድትመጡም እንድትቀላቀሉም ወይኒቲንግ አይደለም። እኔ ፐርሰናሊ ፊ አስሚ ማለት ነው። ምክንያቱም ኮርነራችሁ መያዝ አለባችሁ ብዬ ነው። በግልጹ ኢትዮጵያን ሳንክሽን ለማስደረግ የምትሯሯጥም ከሆነ መሯሯጥ አለብህ። አንተ ኮርነርህን ይዘህ ፋይትህን ማድረግ አለብህ ብዬ ነው ማለት። ከናንተ ጋር እሽሩሩ ማለትም ስቱሌት ብዬ ነው ማምነው። ለመነጋገርም እኔ ኢትዮጵያን እንደ ስቴቷ ፕሮቴክት መደረግ አለባት የሚል ኢትዮጵያዊ የሆነ ኃይል መንግስት ደጋፊ ሆነ ተቃዋሚ ሆነ ወደድንም ጠላንም our destiny ከዚህ በኋላም የምንወስነው እንደ ህዝብ አንድ ላይ ነው እምንል ሰዎች ጋር በአጠቃላይ ነው እንጂ ያልኩት መንግስት ጋር ከሻቢያ ጋር ሄደ ከነካት ሻቢያ ምን ያረገ ነው ኢትዮጵያ ውስጥ? እኔ እኮ የሚያስቀኝ ነገር ሻቢያ እኮ ኦነግን ያስታጥቃል፣ ሻቢያ እኮ ፋኖን ያስታጥቃል፣ ሻቢያ እኮ ቲፒኤልኤፍን ያስታጥቃል። ማን ነው ያስታጠቀ ያለው? እንደውም ገብቶ ራሱ እስከ መዋጋት እንትን ብሏል። ስለ ቲፒኤልኤፍ ስታነሱ ቲፒኤልኤፍን ኢንቫይት አድርጎ ቲፒኤልኤፍን ሲያረጋውን ረሳችሁት? አማራ ክልል ላይ የተደረገውን ነገር ረሳችሁት? I don't get it። እኔ ግራ የሚገባኝ ፓርት ማለት ነው መንግስትን ለመወንጀል ብቻ ስትሉ ያቺን ነገር ታነሷታላችሁ። ጥፋት ኢትዮጵያ ውስጥ ብዙ ነገር ጠፍቷል። አሁንም ለሚቀጥለው ፈተና ፌስ ካረገ ኑና ተዋገ ያላችሁ ማንም የለም። ሳቦታጅ ለሚደረገው ነገር ግን አትሊስት እንደ አገር በተቻለ መጠን ቁሙ ነው የተባላችሁት። that is it። ኦኬ ቴንክ ዩ ስዩሜ። እንግዲህ ዛሬ ይቅርታ ፖለቲካውን እንትን ሳታይር አድርግ ነው የተወሰነች ነገር ተናግሬ እኔም ጨርሳለሁ። ለብልጽግና አዲስ ኮት ያደረግናቸው 2 ተርሞች አሉ። የብልጽግና
ኤሊቶች በሁለት ይከፈላሉ ብለናል። አንደኛው ዊልፉል ኢግኖረንት የምንላቸው ናቸው። አሁን ልክ እንደነ ዶክተር በድማን ነው በድሉ ዋቅጅራ ምናምን አይነት ስታይ በቃላት ላይ የነገሱ በስነ ጽሁፍ በጣም የተራቀቁ ሰዎች ናቸው። ግን ለሆዳቸው ራሳቸውን ጭንቅላታቸውን ማሳልፈው የሰጡ ናቸው። ዶክተር ዳኛቸው፣ ዳንኤል ክብረት፣ ጌታቸው ረዳ ምናምን ስታያቸው እነዚህ ሰዎች ዊልፉሊ ኢግኖረንት የሆኑ ሰዎች ናቸው። የአብይ ኢግኖረንስ ኦቨር ፓወር አድርጓቸው በቃ ዊ ቤተር ቱ ቢ ዳም እና ከዛ እሱ የሚናገረውን ይናገር ዝም ብለን እኛ ቬታችንን እየነዳን ተከብረን ብንኖር ይሻላል ብለው ለሆዳቸው የሚኖሩ ሰዎች ናቸው። እነሱ ዊልፉል ኢግኖረንት እንላቸዋለን ነው። ሁለተኞቹ ግን በጣም የሚያሳዝኑኝና የሚያስቁኝ ዩስፉል ኢዲየት የምንላቸው ናቸው። ፖለቲካል አንደርስታንዲንጋቸው በጣም ሳይሮ ነው። መጥተው የሚናገሩት ንግግር ልክኛ እንደ ሊትመስ ፔፐር ነው። ብልጽግና ዊክ መሆኑን ለማሳያ ነው የምንጠቀምባቸው። ኢቨን በእድሜ መካከል ያለውን ዲፍረንስ እንኳን በደንብ አንደርስታንድ የማድረግ ካፓሲቲ የላቸው። እኔ 27 ዓመቴ ነው። የ47 ዓመት ሰው መጥቶ ልክ እንደ ሽማግሌ እንደ ታላቁ አድርጎ ሲያናገር ቤዚክ የሆነ የፐርስፔክቲቭ ፕሮብለም እንዳለ ነው የሚያሳየው። ኤኒዌይ ወደ ዋናው ጉዳይ ስመጣ ቅድም ስለ ኢትዮጵያዊነት ሲነሳ ኢትዮጵያን ሪዲፋይን እናረጋታለን፣ አዲሲቷን ኢትዮጵያ እንሰራታለን የሚል ነገር ሰምቻለሁ። ማን ነው ያንን ኢንታይትልመንት የሰጣችሁ የሚል ጥያቄ ያነሳለሁ። ይሄ በኢምፓየር ሲዝን ላይ የነበረ ኦር ኔሽን ስቴት መጀመሪያ ላይ ሲሰራ ከዌስትፋሊያ ትሪቲ በፊት ምን አይነት ነገር አለ መሰለህ? ኢምፓየሮች መጥተው ይጭኑብሃል ማንነታቸውን፣ አስተሳሰባቸው ምናምን። አሁን ያለነው ሞደርን ኢራ ላይ ነው። ዲሞክራቲክ የሆነ ፕሪንሲፕል አለ። አንድ ሀገር ከዚህ በፊት በነበረው መልኩ ቶፕ ዳውን ብቻ የሆነ አፕሮች የምትከተልበት አይደለም። ቦተም አፕ የሚባል ነገር አለ። ኤሊት ፐርስፔክቲቭ ብቻ ሀገር መስራት እንደማይችል ስለሚታወቅ የህዝቡ ፐርስፔክቲቭ እንዴት ነው? ህዝቡ ምን ይፈልጋል? ህዝቡ ራሱን ሊያገኝበት የሚችለው አይነት ስቴት አፓራተስ እንዴት ነው ቢውልድ መደረግ ያለበት ተብሎ ቶፕ ዳውን እና ቦተም አፕ ሁለቱ ሚክስ ተደርገው ነው የሚሰሩት። እነዚህ አውትዴትድ የሆነ ፖለቲካል አፕሮች ነው ያላቸው። አምጥተው ማንነት ይጭኑብሃል፣ አምጥተው ፖለቲካል አስተሳሰብ ይጭኑብሃል። አዲሲቷ ኢትዮጵያ ይሉናል። ማን ስለሆንክ ነው አንተ አዲስ ኢትዮጵያ ለኛ የምትሰራው? በፊት የነበረችውን ኢትዮጵያን ፈልገህ የሚያለማን ነው እንዴ? በፊት የነበረችው ኢትዮጵያ ላይ ሊጨመር የሚገባው ነገር ይጨመራል፣ መስተካከል ያለበት ይስተካከላል እንጂ ማን ነው ኢንታይትልመንቱን የሰጣችሁ? ሰልፍ ፕሮክሌምድ የሆነ ኢምፒት የሆነ ብራቫዶ፣ ምንም አይነት ኢንተሌክቹዋል ኢንግሪዲየንት የሌለበት ፒውር ዲክቴተርሺፕ የምታይበት ማንነት አምጥተው ይጭኑብሃል። የፖለቲካል አስተሳሰባቸውን ይጭኑብሃል። አኗኗርና ላይፍ ስታይልን ሁሉ እነሱ ዲዛይን ሊያደርጉልህ ይፈልጋሉ። ህዝብ ምንድን ነው የሚፈልገው? ለህዝብ ምን ማድረግ አለብን? ኢንፍራስትራክቸሩ ዲሞክራሲ ምንድነው? ዴቨሎፕመንታል ዲሞክራሲ እና ዲሞክራቲክ ዴቨሎፕመንት የሚሉት ሁለት ቲዮሪ አለ። ዲሞክራሲ ዴቨሎፕመንት ይወልዳል ወይስ ዴቨሎፕመንት ዲሞክራሲን ይወልዳል? በጣም አጭር ነው። ኤኒዌይ ሌላ ጊዜ እንቀጥላለን። ቴንክ ዩ ስዩም ስላስገባኝ ጠይቄህ ነበር። አክቹዋሊ አንድ ነገር ብቻ በዚህ ነገር ላይ ብታወያየልኝ ጥሩ ነው ብዬ አስባለሁ። በተለይ ይሄ የፖለቲካል ዲባንክ ያላቸው ሁሉንም ክሪቲሳይዝም መንግስትም ስልጣን ላይ ሲወጣ ፊት ለፊት የተቀመጠውን መንግስት እንደ ዋና ሁሉን ነገር የፖለቲካል እንትን እንደሚሰራ ኢትዮጵያ ውስጥ ተያይዞ የመጣ ነው። መንግስት ነው ሁሉን ነገር የሚያደርገው፣ መንግስት ነው እንደዚህ የሚሆነው። ብዙ ነገሮችን ስትራክቸሩን ያስቀመጠውና መጠየቅ ያለበትም ህዝብ እንደሆነና ህዝብም ደግሞ በዛ ነገር ላይ ፓርቲሲፔት የማያደርግ ሁለተኛ ባያዝድ የሆነ አመለካከት ያለው የኤትኒክ ፌዴራሊዝም ውስጥ ደግሞ ታውቀዋለህ፣ ስለ ልቦና ጉዳይ ስለ ማንነት ጉዳይ ኢትዮጵያ ሰበዙ ብዙ ነው። አንድ ትልቅ ነገር የምነግርህ ነገር ምንድን ነው፣ ቢያንስ በዚህ ነገር ላይ እንድታወያይልኝ የምፈልገው እነዚህ መንግስት ነው እንደዚህ የሚያደርገው ምናምን ብሎ የሚያስቡ ከሆነ ጀስት ይሄ የሽግግር መንግስትም ይሁን በጠረጴዛ ዙሪያ ላይ አውርተን ወደፊት ለፊት የምናመጣው ነገር አለ ብለው ሲያስቡ፣ ለምሳሌ እነዛ የሚናገሩትን ሰዎች ሲሌት ቢ ከወላ ጋር ፋኖ ሊያወራ ይችላል። ፋኖ ከቲፒኤልኤፍ ጋር ቁጭ ብሎ ሊያወራ ይችላል። እነዚህ አይነት የፖለቲካ እንትኖችን ዝም ብለህ የሌለ ነገር ወይ ደግሞ አንተ የጻፍከው ማኒፌስቶ እና አንተ የቀረጽከው ለኢትዮጵያ ሀሳብ የምትሸጠው አለ ምናምን ብለህ ጠይቅልኝ። ለምን መሰለህ ሁል ጊዜ መጨቃጨቅና ሁል ጊዜ ማውራት ብቻ ነው የሚሆነው። ሁል ጊዜ የሆነ ሶሉሽን የምትፈጥረው ነገር አይደለም። ከነዚህ አሁን ጽንፍ የረገጠ ብሔርተኝነት ፖለቲካ ላይ ሬበልሶች አሉ፣ ታጣቂዎች አሉ። እነዚህ ታጣቂዎች ወደፊት ለፊት መጥቶ ለህዝቡ የሆነ ነገር የሚወክሉ ከሆነ እስቲ እነዚህ ሁለቱ ተነጋግሮ ወደፊት ለፊት መምጣት ይችላሉ። አንተ ለአማራ ፖለቲካ ስትቆም አማራ ብቻውን እንዲመጣ ነው የምትፈልገው? እኔ እንደ ኦሮሞ ሆኜ ኦላ ፊት ለፊት እንዲመጣ ነው የምፈልገው? ወይ ደግሞ በሌላ አካባቢ ቲፒኤልኤፍ ከሆነ ቲፒኤልኤፍ ብቻውን እንዲመጣ ነው የምፈልገው? እነዚህ ሶስቱ ተነጋግሮ ፊት ለፊት መምጣት የሚችሉበት ኮንዲሽን አለ ሴናሪዮ ብለህ ጠይቃቸው። ያ ካልሆነ ደግሞ አንተ የምታመጣው ለኢትዮጵያ ሀሳብ የምትሸጠው የፖለቲካል ፓርቲ ምንድን ነው ምናምን ብለህ ጠይቅልኝ። እኔ አንዳንድ ጊዜ ከሌለ ነገር ያለ ነገር መቀበልን
ብዙ ጊዜ እቀበላለሁ። መጥፎም ቢሆንም ጥሩ ቢሆንም there is no any perfection አታገኝም። ከአድሚኒስትሬሽን እና በተለይ ስልጣን ላይ ከወጡ መንግስታት ፐርፌክሽን አንድና አንድ አታገኝም። there will be ስህተቶች ሊፈጠሩ ይችላሉ። there will be something የሆነ ሚስቴኮች ሊፈጠሩ ይችላሉ። እነዛ ነገሮችን ግን ሶልቭ የምታረጋቸው ተንጀብል ተጨባጭ የሆነ ነገር ወደፊት ለፊት ሊመጣልህ የሚችል ነገር ስታይ ነው። የሆነ ነገር ኦኬ ከዚህ መንግስት ይሄ ይሻለኛል ብዬ መርጬ የሆነ ነገር ላይ ላስቀምጥበት የሚችልበት ለህዝቡ የሚሸጠው ሐሳብ አለኝ ብዬ ነው ፊት ለፊት ላይ መከራከረው። ሐሳብ የለም፣ የተጻፈ ነገር የለም። ማውራት እያንዳንዱን ሴናሪዮ የሀገር ውስጥ ያለው የውጭውን የምዕራቡን ፖለቲካ እየተነተንክ ማውራቱ ምንም ፋይዳ የለውም። ለኢትዮጵያ ተጨባጭ የሆነ ፓርቲ ኢትዮጵያን እንደ አንድ የሚገዛ ይሄ መንግስት የሚከናቀን ሐሳብ የሚሸጥ ነገር አምጥተ ተከራከረኝ። ይሄንም ሰላም ስዩሜ ስላስገባኝ ቴንኪው። ያቀደም ጠይቄ ነበር። እኔ ብልጽግና ሰዎች ስለሚያስቁኝ ነውና ኖርማሊ ልልና ወጣለች። ግን የኢትዮጵያ ጠባቂ ሆነው ሌላውን በኢትዮጵያ ፍራሽነትና በባንዳነት ሲከሱ ገርሞኝ ነው። ኖርማሊ እኮ ብልጽግና ኢትዮጵያን የሚጠብቅ ቢሆን ኑሮ እኮ ዜጎቿን ይጠብቅ ነበር እኮ፣ ጉራጌን ይጠብቅ ነበር እኮ፣ አማራን ይጠብቅ ነበር እኮ። ኢትዮጵያን ከመሰረቱ እየናደ ኢትዮጵያን እያፈረሰ ኦሮሚያን ለመመስረት እየሰራ ሌላው ሲከላከለው ደግሞ ኢትዮጵያን ልታፈርሱ ነው ባንዳዎች ምናምን ሊለን አይችልም። ኢትዮጵያን እያፈረሰ ያለው መንግስት ነው። ይሄ የሚታይ ፖለቲካ ነው። ይሄ በሆነበት ሁኔታ ለምን ራሱን የሚከላከለውን አማራና ሌላውን በአገር አፍራሽነት ሊከሱት እንደሚችሉ ሊገባኝ አልቻለም። አሚን የብልጽግና ሰዎችና ያው በዘር ኦሮሞ የሆኑ ሰዎች ቢከሱ ለዓላማ ነው። ግን እንደው ሌልና የአማራ ተወላጅ ከሆንሽ ከልብ እንዲህ አይነት ፖለቲካ ስታራምጂ በጣም ይቀፋል። በጣም ነውር ነው። ያው ያዋቃለሁም ስለምትይ ተምሬያለሁም ስለምትይ ማለት ነውና ዴፊኒትሊ ሀገሩን እየናደው ያለው ብልጽግና ራሱ ነው። ተመሳሳይ ፎርሙላ 7 ዓመት ሙሉ ስዩሜ ጠቅላይ ሚኒስትሩ ኦሮሞ ነው የዛቱበትን ብሔረሰብ አማራን ምክትል ያደርጋሉ። ዜና አማራ ሲጨፈጨፍ ምክትሎቹ ሽፋን ነው የሚሰጡት። ባይዘው ጠቅላይ ሚኒስትሩን ወስደው ይሸልማሉ። ጅማ በይሰጠች ምናምን እያለ ያላግጣል። ዳንኤል ክብረት የቤተ ክርስቲያን እንቁ ልጅ ነበረ በወያኔ ጊዜ፣ የምናውቀው ነው፣ የሚካድ አይደለም። ዛሬ ግን አስጠግተው ሽባ አድርገው ኦርቶዶክሶች ሲገደሉ ለመንግስት ሽፋን የሚሰጥ ሰው ነው። እንደዚህ ባለ ሁኔታ ነው እየተጫወቱበት ያሉት። ሰው ኢትዮጵያን ቢወዱ ኑሮ ለምን ኦርቶዶክስን ያስገድላል? ለምን አርሲ ላይ ሁሉ ህዝብ ሲገደል የወረዳው አስተዳዳሪ እንኳን አይጠየቅም እንዴ? የጸጥታ ኃላፊ እንኳን አይጠየቅም? አይቀየርም? ወለጋ ሁሉ ህዝብ ሲያልቅ ካድሬው እንዴ የዚህ ማን ነው? ሸዋ ውስጥ አንድ የወረዳ አስተዳዳሪ ሰብስቦ አማሮቹን እናባራለን ምናምን ሲል እንዴት ከኃላፊነት አይነሳም? ይሄ መንግስት ፖሊሲ እኮ ነው ጋይስ። ይሄን የሚያደርግ መንግስት ነው። አገር ይጠብቃል፣ ኢትዮጵያን ምናምን ለዋላዊነት ቅብጥርስ የምትውልልና እኛን ነው ልትፈግሩና ልትሸውዱን የምትችሉት? ወራ ማሃራስ እኮ ጋይስ ባይዘው በስነ ስርዓት ነው ፖለቲካው ጋር የገባንበት ደግሞ የአማራ ልጆች። ይሄ እንደው ያኔ ዘመን እንኳን እንዳረጉ አርጉት ብለን ዘወር ምንልበት ጊዜ አይደለም። 44 ነጥብ ወይም 100% ነው እንትናችን ይዘን የገባንበትና የምንሸዋወደው ነገር አይደለም። ባይ ዲፎልት ያው የትግራይ ህዝብ ወያኔ የትግራይ ህዝብ ተጠቅሞ እንዲገለል እንዳደረገው ሁሉ እና አብይ አህመድም የኦሮሞን ህዝብ ተጠቅሞ እንዲገለል ለማድረግ ነው እየሰሩ ያሉት። የኢትዮጵያ መጨረሻ እንደዛ ነው የሚሆነው። መጪው ጊዜ በጣም አሳሳቢ ነው። አካሄዳቸው የድንቁርና ነው። ይሄ በሆነበት ሁኔታ እነሱን ነው ማውገዝ ያለባቸው ኢትዮጵያን የምትወዱ ከሆነ እንጂ የአማራን ፋኖ የጉራጌ ልጆች ምናምን የምትወቅሱበት አንዲት ቅንጣት የለም ነገር የለም። ይሄ የውር ድንብስ አካሄድ ነው። ወይም ደንቆሮ ናችሁ፣ ፖለቲካ ይገባችሁ ማለት ነው። ሶሪ ይላቃሉና እኔ ልልና ብዙ ጊዜ ፌስቡክ ላይ ስለማን ነው እዚህ ቲክቶክ ላይ ስለምታሳልፊ ፕሊስ ወይ ፖለቲካውን ተረጂ ያለበለዚያ ዝም በይ። ነገሮቹ እየተካረሩ ነው። ላንቺም ጥሩ አይመጣም እውነት ለመናገር በዛ ደረጃ ነው መነገር ያለበትና ሌላው ሀገሩን ለመጠበቅ ነው ደፋ ቀና እያለ ያለው እየተገደለም ቢሆን። ስለዚህ የአማራ ህዝብ ጎን መቆም የጉራጌ ልጆች ጋር መቆም ለኢትዮጵያ አዋጭ ነው እላለሁ። ቴንኪው ስላስገባኝ። ቴንኪው